አንዱ አካል መንፈስ ቅዱስ ደግሞ በእመቤታችን አደረ ማለት ከመንፈስ ቅዱስ ጋር ተዋህዳ ማናት ማለት ነው። እሷ አምላክ ናት። ምክንያቱም አምላክ የሆነው መንፈስ ቅዱስ በውስጧ ስላለ እሷ አምላክ ሆናለች ማለት ነው። ከባድ ምንፍቅና ነው። ማርያምን መለኮት አድርጋታል። አሁን ጥያቄው ምንድን ነው? ይሄንን ማርያምን መለኮት ያረክበት እምነት እንድታመልካትም ድፍረት የሰጠ ይሄ ትምህርት የኦርቶዶክስ ነው ወይስ የኦርቶዶክስ አይደለም? ኦርቶዶክሶች ማርያምን የማያመልኳትም አሉ፣ የሚያመልኳትም አሉ። ከሚያመልኳት ውስጥ እኔ ነኝ ነው የኔ። ለምንድን ነው የምታመልካት? ሃይማኖት አይፈቅድልህም። ኦርቶዶክስ እንደዛ አታስተምርም ካልክ ኦርቶዶክስ በፍጹም ታስተምራለች እንደዚህ። ማርያም የኔና የአንተን የዳጊን ልብ ታውቃለች ብዬ ስለው አዎ እንደ ፍቃዷ ታውቃለች አለ። መረጃ ስጠኝ ብዬ ስለው ዮሐንስ 17 ከ17 እስከ 25 ድረስ ጌታችን የተናገረውን ቃል ያስነበበን። ኦኬ ወንድማችን መቼ ነው ይሄን እውቀት የጀመራት? መቼ ነው? ከፍጥረት ጀምሮ ነው? ከፍጥረት በኋላ ነው? መንፈስ ቅዱስ በሷ ካደረ በኋላ ነው? መቼ ነው? ወቅቱ ንገረን። አላወቁም ነበር የሚለው ምኑ ነው? እየፈለጉት ወደ ኢየሩሳሌም በቤተ መቅደስ ማገኙት ያለው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱም አላወቁም ነበር። አውቃ ነበር። በተሳተ መገኘቱ ያለውን ታሪክ ነው። አሁን ተመገኘቱ ያለውን ታሪክ ስታነበው ስማኝ፣ እዚህ ጋር ቃል በቃል አላወቁም ነበር ይላል። አላወቁም ነበር የሚለው ስላወቀች ነው የፈለገችው። ምን እንደሆነ ነው አላወቁም ነበር የሚለው ምን እንደሆነ። ኢየሱስ በኢየሩሳሌም ቀርቶ ነበር። በቃ እሱን እኮ ነው ከሚያውቋቸው ከዘመድ ውጭ ደግሞ የሚያውቋቸው ጎረቤት የሆኑ የቅርብ ሰዎች የሆኑትን ሁሉ ጭምር ማለት ነው ከእነሱ ሁሉ ዘንድ ፈለጉት ይላል። ዳጊ ቤት መጣ አለ እንደዚህ መጥቷል ተብሎ ሲባል የለም። ገብረ ስላሴ ቤት ሄዳ የለም። ዳንዬ እንኳን ደህና መጣ ከቻልክ ማለት ነው። ወንድምነት እንዴት አደራችሁ? በእኛ እንደምናመሻችሁ እንደምን ዋላችሁ? ሁላችሁንም ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። አለው ወንድምነት ተባረክ። ቴንኪው። አይ ቲንክ ገብረስላሴ ከኦርቶዶክስ ነው አይደለ? ባልሳሳት ተሳስቼ ከሆነ ይቅርታ አድርግልኝ። አዎ ኦርቶዶክስ ነኝ። እውነት ነው። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነን። እግዚአብሔር ይባረክ። እሺ ችል ልናገርና ለእንግዳችን ለገብረስላሴ ልስጠው። ይህንን አርእስት እንደዚህ አድርጌ ስናስቀምጥ እዚህ ያለን ወንድሞች ወገኖች ኦርቶዶክሳውያንና ካቶሊካውያንን እናንተን ኦፌንድ ለማድረግ ለማስቆጣት፣ ለማናደድ የማታደርጉትን ያላደረጋችሁትን ታደርጋላችሁ የማታደርጉትንም ታደርጋላችሁ ብለን ብሎ በሚል አይደለም። በታንጀብል አምልኮተ ማርያም በኦርቶዶክስና በካቶሊክ ብለን ስንል ኦፊሻሊ ለብዙ ሺህ ዓመታት እነዚህ ሁለት አብያተ ክርስቲያናት ማርያምን እያመለኳት አሉ። ወንድሞች ናቶች ኦኬ፣ እነሱ አናመልካትም ነው ብሎ የሚሉት ኦኬ፣ እንዴት እንደማያመልኳት ያሳዩናል። እኛም ደግሞ እዚች ቤተክርስቲያን በዚህ አብያተ ክርስቲያናት ውስጥ እኔ እንኳን ከካቶሊክ አይደለም የመጣሁት ከኦርቶዶክስ ነው። በቤተክርስቲያኒት ውስጥ እንዳደገ እንዳለፈ ሰው እንደተማረ ሰው እንዴት እንደሚያመልኳት እንዴት እንደምትመለክ በመረጃ እናሳያለን። ጸጋ ይብዛላችሁ። ለገብረስላሴ ልስጠው። እንኳን ደህና መጣ። ጥያቄያችን ያው እንግዲህ አምልኮተ ማርያም በኦርቶዶክስና በካቶሊክ ነው ብለን ያለው። ምናልባት አንተ ኦርቶዶክስ በመሆን ካቶሊክ ላይ መለከት ይችላል። እነሱ በሚገቡ ሰዓት ላይ ለራሳቸው ይናገራሉ። የጌታን እናት ማርያምን ታመልኳታላችሁ ወይ ብለን እየጠየቅን ነው። ከዚህ ቤት ያነሳነውም ቢሆን የምታመልኳት ከሆነ ለምን፣ የማታመልኳትስ ከሆነ እንዴት ብሎ የሚለውን መናገር ትችላለህ። ቴንኪው። እሺ አመሰግናለሁ። እንዳልከው ስለ ካቶሊክ አይመለከተኝም፣ ስለ ኦርቶዶክሶችም ራሱ አይመለከተኝም። ምክንያቱም ለመሰለ አይመለከተኝም የምለው አንዱ አመልካለሁ ይላል፣ አንዱ አላመልክም ይላል። አሁን እኔ ራሴን ወክዬ ነው መናገር የምችለው። አምልኮ ሲባል ምንድነው? ጓደኝነት ሲያድግ ፍቅር ይሆናል፣ ፍቅር መዋደድ ይሆናል፣ መዋደድ ሲያድግ ፍቅር፣ ፍቅር ሲያድግ አምልኮት ይሆናል ነው ይመስለኛል። ያንተም ሀሳብ ከዛ ጋር እያይዘው ይመስለኛል። በጣም ከራስ በላይ አንድ ነገር ስትወድ አምልክ አይደለም። እኔ እንደዛ አላልኩም። ነው የአንተን ተናገርና የኔን ራሴ እናገራለሁ። ቀጥል። እሺ። እና በጣም ፍቅር ሲያድግ ከራስ በላይ ሲሆን ምን ይሆናል? አምልኮት ይሆናል። ራስን ለዛ ሰው አሳልፎ መስጠት ደረጃ ሲደርስ ልክ የዚህ ዓለም ገንዘብን ለሁለት ጌዞች ልትገዙ አትችሉም። አንድም ለገንዘብ አንድም ለእግዚአብሔር ትገዛላችሁ። ስለዚህ እንዳለ ማለት ነው። አንደኛው አምላክ ማን ነው? ገንዘብ ተብሏል። ገንዘብም አምላክ
ብሏል ወረቀቱ ማለት ነው ተራው ነገር። እና እኔ እንደ ራሴ አሁን እንደ ኦርቶዶክስ ነው ክያ አልናገርም፣ ምክንያቱም ብዙዎች የማይቀበሉ አሉ። እኔ እንደ ራሴ ነው የምነግርህ። እኔ እመቤታችን ማርያምን አመልካለሁ። ፐርሰናል ነው የምነግርህ እንደ ራሴ። እንዴት ታመልካታለህ ካልከኝ አብዝቼ 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 አፈቅራታለሁ። ከማፍቀርም በላይ አፈቅራታለሁ። ይህንን ደግሞ ክርስቶስ ኢየሱስ ራሱ ያረጋግጥልኛል በመጽሐፍ ቅዱስ አማልክት ብሎ የሰይሞ ማለት ነው። እና ከዚህ አንግል እኔ እንደ ግሌ አዎ እመቤታችን ቅድስት ድንግል ማርያምን አመልካታለሁ። ማምለክ ማለት የማፍቀር ታላቅ ወንድም ስለሆነ ቀጥል። አንዴ ቆይ ገድል አንዴ። እሺ አስቱዬ የተባልሽ በጣም በጣም ነውረኛ ነገር ስለጻፍሽ ከዚህ ቤት ብሎክ አድርግሻለሁ። ማንም ሰው እንዳፈቷት። እንዲህ አይነት ስዳደግነት ከኛ ከወንጌላውያን አማኞች አይጠበቅም። ቶኛ አቶኛ አላቅም፣ ግን ብሎክ አድርግሻለሁ። ብልግና ነው። አግባት አለች። ብልግና፣ የብልግና ጥግ ይባላል። ይሄ ነው። በጣም ክብረ ቢስ የሆንሽ ሰው ነሽ። አይባልም አይባልም። እወዳታለሁ አፍቅራታለሁ ብሎ ሲል አግባት አይባልም። እኛ ምንም እንኳን ባንቀበልም እንኳን እነሱ አምልኮተ ማርያም ብሎ የሚለው ማርያም ብሎ የሚለው የጌታን ስም ከጌታ እናት ጋር በተገናኘ ነው ያም ብለው የሚሉት። እዚህ ቤት ያላችሁ ሞዴሬተሮች እንዳትፈቷት። እንዲህ አይነቱን ነውር፣ እንዲህ አይነቱን ነገር በፍጹም ማንም ይሁን ማንም፣ እኔ ከየቱን ከየትም ሃይማኖት ስዳደግነት ነው። ብሎክ አድርጋታል። የኔ ሞዴሬተሮች እዚህ ቤት እንዳትፈቷት። አስቱ የተባለችዋን ሴትዮ ኦኬ፣ እንዳትፈቷት። እሺ ቴንኪዩ ወንድሜ ገብሬ። ዳግሻ ያለህ ትችላለህ። ቀጥሉ ዳግሻ አለው። ግን ዳኒ ወይ ሌላ ሰው የቀጠለ እኔ 5 ደቂቃ እፈልጋለሁ። ኤርሚ ተባረክ። ሁላችሁንም ሰላም ብያለሁ። እኔ ብቻ እንዳልይዘው ብዬ ነው። ዳኒ ያለህ? እሺ ወንድምነት አይረብሻችሁማ። የወንድማቸው የገብረ ስላሴ ንግግር ሰምተዋል። አመልካለሁ፣ ይህም ደግሞ ከመውደድ ጋር በተገናኘ ነው። አፈቅራታለሁ ብሎ በሚል ማለት ነው። እሱ ብቻ ሳይሆን ቤተክርስቲያኒቱም ትላለች። ማፍቀር ብሎ የሚለው መውደድን ብሎ የሚለው ነገር ማለት ነው። እኛም የጌታ እናት ማርያምን እኮ እንወዳታለን። እና ቀጥሉ ወንድምነት ስለሰማሁ ማለት ነው ሀሳቡ ላይ ገብሬ ምናልባት አሁን ያልከውን ንግግር መጽሐፍ ቅዱሳዊ በሆነ ሀሳብ ማየት የተሻለ ነው የሚሆነው። እና ልክ ነው ወንድምነት እንዳለው እናንተ እንደዚህ እንደምታደርጉ እናውቃለን። እና ግን ለዚህ ልምምዳችሁ መጽሐፍ ቅዱሳዊ ኤቪደንስ አለ ወይ? ምክንያቱም ሰው መመራት ያለበት በእግዚአብሔር ቃል መሰረት ነው። እና ይሄንን ልምምዳችሁን ደግሞ ይሄንን እምነታችሁን ሊደግፍ የሚችል መጽሐፍ ቅዱሳዊ ማስረጃ ልሰጠን ትችላለህ? በዚህ መልክ ማርያምን በማፍቀር ወደ ማምለክ ህይወት ውስጥ እንድትገባ ያረጋችሁን ኦርቶዶክሳውያን ማስረጃ ካለ ትክክል። እርስ በርሳችሁ ተዋደዱ ይላል። ስለማፍቀር እንኳን ያን ያህል ገብሬ እያወራ እያወራሁን አይሰማም። እያወራ ነበርና አሁን ነው መዋደድ መጽሐፍ ቅዱስም የተፈቀደ ነገር ስለሆነ ማሳየትም እችላለሁ። አንተም ሳላሳይህም ኦልሬዲ እርስ በርስ ተዋደዱ የሚል ትእዛዝም ስላለ ስለምታውቀው እዛ ላይ አሳየኝ ካልክ የግድ ብቻ ማሳየት እችላለሁ መዋደድ እንደሚገባ። ነገር ግን እንደዚህ በጣም ልታፈቅራት እንዴት ቻልክ ከሆነ እንግዲህ ከኔ ጋር ካላት ቀረቤታ ነው። አሁን ግዴታ መጽሐፍ ፈልጌ ወረቀትና እንትን ፈልጌ አንድን ነገር አልወድም። ምንድነው መጀመሪያ መመሪያው ነው ያለው። ሚስ አረከውና ከዛ የራስን ጥያቄ ጠየቅ። ኦኬ የኔ ጥያቄ ሚስ ያረከው ፖይንት ነው፣ አንተ የጠየቅከው ጥያቄ አይደለም። የኔ ጥያቄ ምን መሰለ? አዎ እናመልካታለን የሚል አውድ ያለው ንግግር ስታወራ ነበረ። እና ልክ እንደዚሁ በቃ ማርያምን አምልኳት የሚል መጽሐፍ ቅዱሳዊ ኤቪደንስ ነው ለእኔ የምትሰጠኝ።
ኦኬ አሁን ምክንያቱም ስለመዋደድ ቢሆን ሁላችንም እንዋደዳለን፣ ማርያምን እንወዳታለን፣ ምንም ጥያቄ የለውም። ግን በፍጹም ልብና በፍጹም ነፍስ ማርያምን እስከ ማምለክ ደረጃ ላይ የደረስክበትን ያንን ማስረጃ ነው እየጠየኩ ያለሁት እና ፕሊስ ጥያቄውን ሚስ አታድርገው። አመሰግናለሁ። ምንድነው እናመልካታለን ሳይሆን ያልኩኝ አመልካታለሁ። እኔ ራሴን ወክዬ ነው የማወራው። ኦርቶዶክስን አልወክልም ወይም ካቶሊክን አልወክልም። እኔ ራሴ ኦርቶዶክስ ነኝ፣ ግን ማርያምን አመልካታለሁ። የማመልክበት ደግሞ እንዴት ነው ላስረዳህ እችላለሁ። አሁን እንደዚህ ልክ ጋብ ስትሰጠኝ ያው የኔን ራሴን ስገልጥልህ ነው አንተ ልክ ነው ልክ አይደለም ልትመዝነው የምትችለው። እመቤታችን ቅድስት ድንግል ማርያም መንፈስ ቅዱስ የሞላባት ናት። መንፈስ ቅዱስ ሞልቶባታል ማለት ደግሞ መንፈስ ቅዱስ ከአብ ከወልድ ከሶስቱ አካላት አንዱ አካል ነው። አንዱ አካል መንፈስ ቅዱስ ደግሞ በእመቤታችን አደረ ማለት ከመንፈስ ቅዱስ ጋር ተዋህዳ ማናት ማለት ነው? እሷ አምላክ ናት። ምክንያቱም አምላክ የሆነው መንፈስ ቅዱስ በውስጧ ስላለ እሷ አምላክ ሆናለች ማለት ነው። አይ ይሄ የለም መንፈስ ቅዱስ አልሞላባትም ካልከኝ ላሳይ ይችላል። መንፈስ ቅዱስ ሞልቶባት ግን እሷ አምላክ አይደለችም የተለየች ናት ካልከኝ አንተ ነህ ማስረጃ ልትሰጠኝ የምችለው ማለት ነው። አሁን መንፈስ ቅዱስ ሞልቶባታል ካልን ከሶስቱ አካል አንዱ አድሮባታል፣ አምላክ ናት። ግን አማልክት ዘበጸጋ እንላታለን እንጂ አማልክት ዘበባህሪ አይደለም። በባህሪዋ አማልክት አልነበረችም፣ አምላክ አልነበረችም። ግን መንፈስ ቅዱስ በጸጋ ከተሞላባት በኋላ ካደረባት በኋላ ከተዋሃዳት በኋላ ማለት ከሞላባት በኋላ ያ የጸጋ አማልክትነትን አግኝታለች ነው። ይህንን ላሳየህ እችላለሁ ዳንዬ። እሺ አሁንም አሮን ነው የራስን ጥያቄ ነው እየመለስክ ያለው። የሆነ ጥያቄ ሞዲፋይ ታደርግና ከዛ ያንተን ጥያቄ ነው ለመመለስ እየሞከርክ ያለው። ግን አሁን ማጥራት ስላለብን ብዙ ጊዜ የምታነሳቸውን ሀሳቦች እኔ ነኝ እያልክ ነው ያለው። ባይዘው አሁን ቤት የከፈት ነው ግለሰብ ለመሞገት አይደለም። ምክንያቱም ግለሰብ እንደ ልቡ ያምናል። ዊ ዶንት ኬር አባውት ዛት። ስለ ግለሰብ አለም እያወራን ያለ ነው። አሁን እኛ ስለ ተቋም ነው እያወራን ያለ ነው። እና አሁን ያለ ይሄ እምነት የኦርቶዶክስ ነው ወይስ የኦርቶዶክስ አይደለም? የኦርቶዶክስ ካልሆነ ፐርሰናሊ ቁጭ ብለን እናንተ በውስጥ ቻት እያደረግን ልናወራ እንችላለን። ምክንያቱም አሁን እንድትደበቅ ስለማልፈልግ ነው። ኦርቶዶክስ ይሄ እምነት አላት ወይስ የላትም? አሁን ያልከው ከባድ ምንፍቅና ነው። ማርያምን መለኮት አድርጋታል። አሁን ጥያቄው ምንድን ነው? ይሄንን ማርያምን መለኮት ያረክበት እምነት እንድታመልካትም ድፍረት የሰጠ ይሄ ትምህርት የኦርቶዶክስ ነው ወይስ የኦርቶዶክስ አይደለም? የኦርቶዶክስ አይደለም ካልከኝ በቃ እናቆማለን። ምክንያቱም አሁን እየጠየቅን ያለ ነው ካቶሊክና ኦርቶዶክስን። መወያየት ያለብን ከግለሰብ ጋር ነው ብዬ አላምንም። እንደ ተቋም ያለውን እምነት ነው በመረጃም ልናወራ የምንችለው። እና አሁን እኔ የምጠይቅህ ይህ አቋም ያንተ ነው ወይስ የቤተክርስቲያኒቱ አቋም ነው? አመሰግናለሁ ግልጽ ስላደረክልኝ። እኔ እየነገርኩ ያለ ስለ ራሴ ታመልካታለሁ የሚል ስለጠየከኝ ነው። እና አሁን ግን አንተ የምትለው ያለ እንደ ተቋም ኦርቶዶክስ ተዋህዶ ትእዛዝ ላይ አለ ወይ ታስተምራለች ወይ? ሌሎች ኦርቶዶክስ ልጆች የአምልኳት አያምልኳት አይመለከትህም፣ ግን ትእዛዙ ትምህርቱ አለ ወይ ነው አይደል ጥያቄ? ዳኒ ግልጽ እንዲሆንልኝ። እኔ ኦርቶዶክስ እምነት ተከታይ ነኝ ሲልህ ወንድምነት፣ አዎ የኦርቶዶክስ እምነት ተከታይ ነኝ ብለህ ኮንፊርም አድርገህልናል። የኦርቶዶክስ እምነት ተከታይ ነኝ ብለህ አሁን ግን የኔ እምነት ነው ትላለህ። አንተ ጋር የአይደንቲቲ ክራይሲስ ያለው ማለት ነው። ምን ማለት ነው? ኦርቶዶክስ ሆነ የኦርቶዶክስ ትምህርት ያልሆነውን ነገር ወይ እየተከተልክ ነው ወይ ደግሞ ለኦርቶዶክስ ስትል እየዋሸን ያለኸው። አሁን ያንን መጀመሪያ የአይደንቲቲ ክራይሲስ ክሊር እናድርገው። አንተ ኦርቶዶክስ ነኝ ብለህ አሁን የምትናገረው ትምህርት የኦርቶዶክስ ካልሆነ ሊተራሊ ለሰውም ግልጽ ነው ኦርቶዶክሳዊ አይደለህም ማለት ነው። አንተ ኦርቶዶክሳዊ አይደለህም። ስለዚህ አሁን እሱን ነው ማጥራት ያለብን። አሁን መጀመሪያ አንተ ኦርቶዶክስ ነህ ወይስ ኦርቶዶክስ አይደለህም? ከሱ ነው የምንጀምረው። ክሊር አድርገህ ነው አይደንቲቲን አይተህ ነው ከዛ በኋላ እንቀጥላለን ማለት ነው። ኮንፊርም አድርግልኝ ፕሊዝ። ኦኬ እንግዲህ አሁን ዝም ብለህ ደቂቃ ሰጠህ ስማኝና ኤርሚ ሲጠይቅ ምን እያለ ነበረ? ኦርቶዶክሶች ማርያምን ያመልኳታል እያለ ነበረ እና ከዛ አንግል ነው እኔ እየመለስኩ የነበረ። ኦርቶዶክሶች ማርያምን የማያመልኳትም አሉ የሚያመልኳትም አሉ። ከሚያመልኳት ውስጥ እኔ ነኝ ነው የኔ። ለምንድን ነው የምታመልካት? ሃይማኖት አይፈቅድልህም። ኦርቶዶክስ እንደዛ አታስተምርም ካልክ ኦርቶዶክስ በፍጹም ታስተምራለች እንደዛ። ትክክል ናት ወይ ካልክ 100% ትክክል ናት። እንዴት ትክክል ሆነች? መንፈስ ቅዱስ አምላክ አይደለም ወይ? እንግዲያው መንፈስ ቅዱስ በማርያም ላይ ካደረ በማርያም ስጋ ላይ ሆኖ ፍጹም ሆኖ አምላክ አይሆንም ወይ?
ወዳጄ ችግር የለውም። ያልተደረገ አሁን የኦርቶዶክስን ትምህርት አይደል የፈለግከው? እሱን እየነገርኩ ነው። ይህ ህዝቡ ሸሽቷል፣ አላመለካትም፣ ሸሽቷል ነው እያልኩ ያለ። ብራዘር አንዴ ገበህ ትሄዳለህ፣ ችግር የለም፣ በደምብ ጊዜ ይሰጥሃል። ግን አሁን ለሚሰማን ሰው አይደንቲቲን እንወቀው። ቅድም ደጋግመህ የኔ ትምህርት ነው እንጂ የኦርቶዶክስ ትምህርት አይደለም ስትል ሰምተናል። በትክክል ቃል በቃል ነው የተናገርከው። ስለዚህ አሁን ማርያምን ማምለክ የኦርቶዶክስ ትምህርት ነው ብለህ ኮንፊርም እያረክልን ከሆነ እሱን ነው መጀመሪያ የምፈልገው። አዎ ማርያምን እንድናመልካት ማምለካችን የኦርቶዶክስ ትምህርት ነው ብለህ ኮንፊርም አድርግልን። ከዛ በኋላ እንቀጥላለን፣ ችግር የለም በራሱ። ኦኬ አሁን አንተ የኦርቶዶክስን ወክዬ እንድናገር ነው የፈለግከው እንጂ እኔ በግለሰብ ማወያየት አትፈልግም አይደል ዳንኤ? ብራዘር ቆይ ይሄንን መልስ። በግለሰብ ማወያየት እኔን አትፈልግም? ኦርቶዶክሳዊ ግለሰብ ነው የፈለግነው። እኔ ኦርቶዶክስ ነኝ እኮ አልኩህ። ኦርቶዶክስ ነኝ ግን ማርያምን አመልካታለሁ ብዬ ለማመልክበት ማስረጃ እያቀረብኩልህ ነው። ግን አንተ ኦርቶዶክስን ወክለህ ተናገር፣ ኦርቶዶክስን ብቻ አውራ ካልከኝ እኔ የማውቀው ስለ ራሴ ነው። ለዛውም አጥርቼም አላውቅም ስለ ራሴ እንኳን ስለሆነ ሃይማኖት ማለት ነው። እሺ ገብረስላሴ ቆይ ወንድምነት እንዲህ እኮ አለ ወንድምነት። እኔ ኦርቶዶክስ ነኝ አለ። ግን በኦርቶዶክስ ውስጥ ማርያምን የምናመልካት አለን፣ የማያመልኳት ደግሞ አሉ። እኔ ከሚያመልኳት እኮ ግሩፕ ነኝ ነው ያለው። እንደዛ ነው አይደል ያልከው ገብረስላሴ? በቃ እሷን ከሚያመልኩ ግሩፕ ነኝ ውስጥ ነኝ። እውቀት ሳይኖራቸው ደግሞ የማያመልኳት አሉ። የእውቀት ማጠር እንደሆነ አውቃለሁ፣ እረዳለሁ። አየኸው አይደል አሁን የሚለው ወንድምነት ኦርቶዶክስ ነው። በኦርቶዶክስ ውስጥ ሆነው ማርያምን የሚያመልኳት አሉ፣ ማርያምን የማያመልኳት አሉ። ስለዚህ እሱ አሁን ማርያምን ከሚያመልኳት ወገን ነኝ ነው እያለ። ስለዚህ ማርያምን የሚያመልኳትም በኦርቶዶክስ ውስጥ ትምህርቱ አለ፣ ማርያምን የማያመልኳትም በኦርቶዶክስ ትምህርት አለ ማለት ነው። ስለዚህ ሁለት አይነት ኦርቶዶክሶች አሉ ማለት ነው። በአንድ ኦርቶዶክስ ውስጥ ሁለት አይነት አመለካከት፣ ሁለት አይነት አስተምሮት ያላቸው አሉ እና መቀጠል ይችላለን። ኦኬ ወንድምነት በጣም ክሊር አደረክልኝ። አሁን ይሄ ነው ግራ የገባኝ የነበረው ይሄ ነው። ሁለት አይነት እምነት ያላቸው ግን ኦርቶዶክስ የሚባሉ ማርያምን ከእውቀት ማነስ የተነሳ የማያመልኳት፣ እውቀት ደግሞ ያላቸው የተማሩ የተባሉ ደግሞ ቤተክርስቲያኒቷ ውስጥ ያሉ ምዕመንም አገልጋይም ማርያምን የሚያመልኩ አሉ ማለት ነው። አሁን ክሊር ሆነልኝ ወንድም። አሁን ቀጥሉ። አሁን ኦርቶዶክሳዊ ሆኖ ማርያምን እውቀት ካለው ሰው ጋር ነው እያወራን ያለ ነው። ወደ ቅድሙ ሀሳብ እንመጣለን። ቅድም ምን አልከን? መለኮት መንፈስ ቅዱስ ከማርያም ጋር ስለተዋሃዳት ማርያምን የምናመልክበት ኤቪደንስ አለን ብለህናል። መንፈስ ቅዱስ ከማርያም ጋር መዋሃዱን ማስረጃ አንጣና፣ መለኮት ከማርያም ስጋ ጋር መዋሃዱን ማስረጃ አንጣና ሞግተው። አመሰግናለሁ። አሁን የማርያም ስጋ ጋር ብለህ ወደ ስጋና ወደ ነፍስ ልዩነት እንዳትሄድ። ምክንያቱም የነፍስና የስጋ ተዋህዶ ነው አይደል? በአንድ ላይ ማርያም የተባለችው ነፍስ፣ ስጋ፣ መንፈስ። ስለዚህ እመቤታችን ማርያም ቅዱስ ገብርኤል ሲያበስራት ጸጋን የሞላብሽ ሆይ መንፈስ ቅዱስ በአንቺ ላይ ይመጣል፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ ጸጋን የሞላብሽ ሆይ መንፈስ ቅዱስ በአንቺ ላይ ይመጣል ብሎ የተናገራት ቃል ያ በራሱ በቂ ነው። መንፈስ ቅዱስ ተሞልታለች። ከዛ በኋላ እመቤታችን ማርያም ኤልሳቤጥን ባገኘቻት ጊዜ ከእመቤታችን ንግግር መንፈስ ቅዱስን ኤልሳቤጥ ተሞልታለች። መንፈስ ቅዱስ በእመቤታችን ላይ ስለሚመጣ ያ ማለት እመቤታችን ማርያም መንፈስ ቅዱስ ሞልቶባታል። ይህንን ክፍል ላሳየህ ይችላለሁ። ከዚህም የበለጠም ላሳየህ ይችላለሁ። እመቤታችን ማርያም መንፈስ ቅዱስ የተሞላች እንደሆነ፣ ጸጋ ሁሉ የተሞላች እንደሆነ፣ ያ ጸጋ ደግሞ መንፈስ ቅዱስ ነው፣ የተሰጠ ስጦታ ነው። ከዛ ተጸጋው አንጻር ያደረባት መንፈስ ቅዱስ ስለሆነ ከሶስቱ አካል ከአብ እና ከወልድ ጋር እኩል የሆነ መንፈስ ቅዱስ ስላደረባት አምላክ ናት እላለሁ በድፍረት ብቻ አይደለም። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ የእግዚአብሔር ቃል የመጣላቸውን አማልክት አላቸው ብሎ ሲመሰክር ያለውንም ቃል ጨምሬ አማልክት ልላት እደፍራለሁ ማለት ነው። ቆይ እንመጣለን። እሱን ደግሞ ታወራናለህ። አሁንም እስካሁን ድረስ ማስረጃ አልሰጠኝም። የጠየቅኩህ ምንድን ነው? እሱ በደንብ ስማኝ። መንፈስ ቅዱስ በእሷ ላይ መጥቶ እሷን መለኮት ስለማድረጉ ነው ማስረጃ የምትሰጠኝ። ኦኬ፣ ጸጋን ስለመቀበል አልጠየቅኩም። ጸጋ የተቀበለ ሁሉ መለኮት ይሆናል የሚል ማስረጃ ካለ ኦኬ ኦልራይት። አሁን ለመደበቅ ሳትሞክር በግልጽ ማለት ነው ሰው የመንፈስ ቅዱስን ጸጋ ተቀብሎ መለኮት መሆንና ሊመለክ ልክ እንደ ስላሴ አንዱ አካል ሊመለክ እንደሚችል ማስረጃ ስጠን።
ማስረጃ ስጠን። አሁን ይህን ሀሳብ እናጥራው፣ ከዛ ደግሞ ቃል ስለሚመጣላቸው ስለነሱ ደግሞ እናወራለን። አሁን ጥያቄው መንፈስ ቅዱስ መጥቶ መለኮት እሷን እንዳደረገ እሷም ደግሞ የተመለከች እንደሆነች መቼስ ለእናንተ ብቻ አይደለም መለኮትነቷ የተገለጠው። ስለዚህ በአምልኮ ደረጃ አምልኮ ማርያም በመንፈስ ቅዱስ አማካኝነት ለመለኮት እሷም እንደሆነች እንደተቀየረች ወደ መለኮትነት ወይ ደግሞ ከእንግዲህ ከስላሴ አንዱ አካል ማለት ነው እንግዲህ የምትመለክ የሆነች ሆናለች ማለት ነው እያልከን ያለው እና ለዚህ ምንፍቅና ፕሊዝ ማስረጃ ካለ ይሄን ጥያቄ ይሄ ነው። እዚህ ጥያቄ ላይ ማስረጃን ክሊር አድርገህ አቅርበን። ኦኬ የዮሐንስ ወንጌል 10 ላይ እኮ ነገርኩህ። ምንፍቅና ጥላቻ ተሞልተሃል ዳኒ። መጀመሪያ አንተ ጥላቻ ተሞልተሃል። ልትደበቅ ትለኛለህ፣ ምንፍቅና ትለኛለህ። ወንጌል እንደዚህ አይሰበክም። አሁን ግን የዮሐንስ ወንጌል 10 ላይ እሱ ራሱ አማልክት ይላታል እያልኩህ ነው። አማልክት ከሚባሉት አምላክ ለአንድ ነው፣ ሲበዛ አማልክት ነው። አማልክት ይላታል እያልኩህ ነው ዮሐንስ ወንጌል 10 ላይ። ሲቀጥል ቅዱስ ገብርኤል አዳምጠኝ። ሲቀጥል ቅዱስ ገብርኤል አዳምጠኝ እንጂ ልጨርስልህ እኮ አስቀምጬልህ። ህፃን ጨዋታ እናድርገዋ በመሀል እየገባህብኝ። አይ አስቀምጬልሃለሁ። ሀሳብ አንስተህ ሳንቋጨው አትሂድ። ይህንን ሀሳብ ደግሞ እናወራበታለን። አሁን የጠየቅኩ ጥያቄ ምንድን ነው? እሱ መንፈስ ቅዱስ በእሷ ላይ መጥቶ መለኮት አድርጓታል ላልከው ለዚህ ትምህርት መጽሐፍ ቅዱሳዊ ማስረጃ ስጠኝ። መለኮት ስለመሆኗ ምን መጽሐፍ ቅዱሳዊ ማስረጃ ስጠኝ። ከአንተ ሳይሆን ከእግዚአብሔር ቃል ማለት ነው። ቃል የመጣላቸውን አማልክት አላቸው የሚል እኮ ሰጥቼ ነበረ ዳንዬ። ምናልባት አልተረዳኸኝ ከሆነ አላውቅም። ቃል የመጣላቸውን አማልክት አላቸው፣ አምላክ አላቸው እያለ ነው። ከዚህ አሻሽ አሁን ለሰጠው ማስረጃ እኮ ነው የምነግርህ ወንድሜ። መጀመሪያ መንፈስ ቅዱስን ጨርስ። መንፈስ ቅዱስ በእሷ ላይ ስለመጣ እና መንፈስ ቅዱስ አልተሞላችም የሚል ነው ሀሳብህ። አንተ ግልጽ አድርግልኝ እስኪ። ምናልባት እኔ ካልገባኝ አንተ የምትለው መንፈስ ቅዱስ አልተሞላችም ከሆነ መሞላቷን ላሳይህ። መንፈስ ቅዱስን ከተሞላች ደግሞ ያ አምላክ መንፈስ ቅዱስ ስላደረባት አምላክ ናት እያልኩህ ነው ወይስ መንፈስ ቅዱስ አምላክ አይደለም እሷ ላይ ሲያደር? አንድ ይወዳጅ ይሰማል። አድርጓታል መንፈስ ቅዱስ መለኮት አድርጓታል የሚል ንግግር ነበር ስትናገር የነበረው። አይ አይደለም፣ መንፈስ ቅዱስ ተሞልታለች ነው። ትሰማለች። መለኮት አድርጓታል ሳይሆን መንፈስ ቅዱስ ሲያድርባት ከመንፈስ ቅዱስ ባህሪ ተካፋይ ሆናለች። እኛ ሁላችንም የእግዚአብሔር የባህሪው ተካፋይ ነን ሁላችንም እና የመንፈስ ቅዱስ ባህሪ ተካፋይ ናት። እሱ አድሮባታልና ከሶስቱ አካል አንዱ የሆነው መንፈስ ቅዱስ ስላደረባት ከመንፈስ ቅዱስ ባህሪ ተካፋይ ስለሆነች አምላክ ሊያስብላት ይገባል ነው እያልኩ ያለ ወንድሜ እንጂ እሷ ራሷ መለኮት ናት ግን አላልኩም። ምናልባት ተሳስቼም ከሆነ ይቅር በለኝ እንጂ እንደዛ አይደለም የኔ ሐሳብ። እሺ ተሳስተህ ከሆነ ይቅር እንልሃለን። ያልከው ሊትራሊ ያን ስለነበር መለኮት ሆናለች ሳይሆን ከመንፈስ ቅዱስ ባህሪ ተካፋይ ናት። ከእግዚአብሔር ባህሪ የመለኮቱ ባህሪ ተካፋይ ናት ነው አይደለችም ካልከኝ የመጽሐፍ ቅዱስ ቃል እሰጥሃለሁ። የመለኮቱ ባህሪ ተካፋይ ነን እኛም ይላል፣ እንኳን እመቤታችን ማለት ነው። እሺ ወንድምነት ብትጽፈው አሪፍ ነው ከቻልክ ያለህበት ቦታ ላይ። አሁን እንደዚህ አይነት ነገሮች በጣም በቃ ያስተማርከን ነገር እሱ ነው። መጽሐፍ በጣም ሶ ኢምፖርታንት እና የሚመች ቦታ ላይ ከሆንክ የሚለውን ነገር ብትጽፍልን ለውይይት እንዲመቸን ሰውም እንዲረዳ ሰውንም እንዳናደርግ። ምክንያቱም ያወራውን ወሬ ድጋሚ ነው የምጠይቀው እና በኋላ ላይ ደግሜ ስጠይቀው እንዳወራ እርግጠኛ ነኝ፣ ያን እንደተናገረ እርግጠኛ ነኝ። ስላልተጻፈ ግን ይክደዋል እና ወይ ደግሞ ረስቶት ሌላ ነገር ያወራል እና ትችላለህ ወንድምነት አለ። እምነት አይረሳም እኮ ችግር የለውም። ካጠፋሁ መለኮት ናት ብዬ ከሆነ አጥፍቻለሁ አልኩህ። አለ እምነት ይኸው መጽሐፍ ጀምራለሁ። ባይ ዘ ወይ በጣም ወሳኝ ነገር ነው ያስተማርከን ጌታ። በጣም በቃ ወሳኝ ማለት ነው። ወረቀቷ በጣም ብዙ ነገር ነው የሚያቀለው። በጣም ብዙ። እሺ ኦኬ። ስለዚህ ወንድማችን ማርያምን አመልካታለሁ ነው ያለው። ኦኬ አዲስ ቴዎሎጂ ስለሆነ የሚናገረው ምናልባት አዲስ ዶክትሪን ፈጥሮ ነውና ምናልባት አዲስ ነገር ስለሆነ እንትን ብንለውስ ማለት
በደንብ ያዳብረውና ሀሳቡን ይሄ ኦርቶዶክስን የሚያወክል ሀሳብ ስለሆነ ማለት ነው። አዲስ ነገር ነው እየተናገረ ያለው። ሀሳቡን ሰብሰብ አድርግቶ ከዛ በኋላ በምን መልኩ ማርያም እንደምትመለክ ያስረዳን አይሻል? ምክንያቱም እኛን አልሰማነው፣ እኔ አልሰማሁም፣ እናንተም ሰምታችሁ አታውቁም። እንዳይነቁ ከኦርቶዶክስ አስተምሮ ወይ ቤተክርስቲያን እንደዚህ ሲባልም ሰምታችሁ አታውቁም። ይህ ልጅ አዲስ ነገር ነው ይዞ የመጣው። እንደ አዲስነቱ ደግሞ በአዲስ መልኩ ብታዩ ጊዜ ባታጠፉ ወይ ነው። ኦኬ ቆይ እሺ፣ ተታወራላችሁ። እሺ ማርያምን እኔ የምነግራችሁ እውነተኛ የአምልኮት ስርዓትና እውነተኛ ቃል ነው። ምክንያቱም የመለኮት ባህሪ ተካፋይ ነን እና መንፈስ ቅዱስ ደግሞ በእመቤታችን ላይ ሲያድር መንፈስ ቅዱስ አምላክነቱ ይሻራል ማለት አይደለም። እና ይሄ እውነተኛ ትምህርት አይገባንም ካላችሁ ልወጣ እችላለሁ። የቤቱን ፍቃድ እጠብቃለሁ። ኧረ ችግር የለም። መንፈስ ቅዱስ ስላደረባት ነው አይደል ያልከ? ስላደረባት ነው። ስላደረባት ሳይሆን ተዋህዳት ብሎ የሚለውን ተጠቅመዋል አይደል? ተዋህዳት። አይ ተዋህዷታል። ተዋህዳት ሞልቷታል ነው ያልኩ። ተዋህዷታል ብትለውም ችግር የለውም። መንፈስ ቅዱስ ተሞልታለች ነው ያልኩ። ኦኬ ስላደረባት ወይ ስለተዋህዳት ምን ሆናለች? መለኮት ሆናለች አይደል? የመለኮት ባህሪ ተካፋይ ሆናለች። መለኮት ሆናለች። አሁንም አላልኩም። ያላልኩትን እየጻፍክ ነው ወንድሜ፣ ያላልኩትን እየጻፍክ ነው። ባህሪ ተካፍላለች ማለት እኮ አምላክ ሆናለች ማለት እኮ ነው። ቆይ ችግር የለውም። አሁን እኔ የምለውን አይደለም የምጽፍ አንተ በኋላ እንዳልቀይር አይደል እየጻፍክ ያለ ኤርሚ። የመለኮት ባህሪ ተካፋይ ሆናለች በለው። መለኮት ሆናለች አላልኩም። ኦኬ የመለኮት ባህሪ ተካፋይ ሆናለች። ኦኬ አልኩት። ባህሪ አምላክ ዘበጸጋ ሆናለች ነው ያልኩት። ኦኬ አፈቅራታለሁም ብሏል። ጻፍ ልቁ ሀሳብ ላይ ነው። አፈቅራታለሁ ብሏል። እሱኛው የሚመነጨው ከገብረ ሥላሴ ማርያምን አመልካታለሁ ብሎ የሚለው ከፍቅር የመነጨ ነው። ልክ ነሽ፣ ከፍቅር የመነጨ ነው። ኦኬ የመለኮት ባህሪ ተካፋይ ሆናለች ብለህ ስትል ከመንፈስ ቅዱስ ተካፋይ የሆነችው የመለኮት ባህሪ ምንድን ነው? ለምሳሌ የምትነግረን ካለ ከተካፈላችሁ ሙሉን ነው። መንፈስ ቅዱስ ያለውን ባህሪ ተካፋይ ማለት እኮ ሙሉን ባህሪ የተካፈለችው ሙሉ ነው። እግዚአብሔርን ባህሪ ተካፋይ ሲሆን ሙሉን ነው የሚካፈል እንጂ የሚቀነስ ነገር አለው እንዴ? ባህሪ ሙሉን ነው። የሰው ባህሪ ሰው ነው። የመንፈስ ሙሉን ነው ተካፋይ የሆነችው። ምክንያቱም ተካፋይ ነች ብለህ ስትል ምንድን ነው የተካፈለችው ነው ብለን ያልነው የመለኮትን ባህሪ። ይህንን የመለኮትን ባህሪ ምንድን ነው የተካፈለችው አለ ወይ ብለን ስንለው ሙሉ ነው የተካፈለችው ብሎናል። ኦኬ ይሄ ማለት ምንም የቀረ ነገር የለም ማለት ነው። በመጽሐፍ ቅዱስ አስተምህሮታችን ግን ልብ በሉ ያካፈለው ባህሪ ያለ እግዚአብሔር፣ ያላካፈለው ባህሪ ያለ፣ የማያካፍለውን ባህሪ ያለ። እሱ ግን ሙሉ ነው ብሎናል። በኋላ ያሳየናል። ኦኬ ሌላ ምትለናል ገብረ ሥላሴ? አይ በቃ እናንተ ስጠይቁኝ መልስ እሰጣለሁ። እንዳልቀይር እየተከተልክ ትጽፋለህ። የዮሐንስ 10 ነው የጠቀስክልን አማልክት ብሎ ያላቸው ማለት ነው። እሺ አማልክት የተባሉት እሱ ነው ዋቢ ያርከው መዝሙር መጽሐፍት ላይ ያለው ማለት ነው። ብዙነህ ከኦርቶዶክስ ነው አይደል? ኮሜንትን አይቼ ነው ያስገባው። አይደለሁም ካቶሊክ ነኝ። ፕሮፋይል ቀይሮ ነው ታውቀዋለህ። ብዙን አወቁትና ብዙ እንኳን ደህና መጣ። እሺ ወንድምነት አሁን መቀጠል ትችላላችሁ። ጽፌ ያለው እሺ ወንድምነት አንድ 10 ደቂቃ ልጆች ድሮፕ እያደረኩ ነው ትምህርት ቤትና ችግር የለም። ኦኬ እንግዲህ አሁን ወንድማችን እኔ ድጋሚ አሁን እዚህ ጋር ነው ጥያቄ የምጠይቀህ የመለኮት ባህሪ ሙሉን የተካፈለችው ነው ብላ ያልከው፣ ሙሉን ተካፋይ ነች ነው ብላ ያልከው፣ ይሄ ማለት በስላሴ አካል ውስጥ ካሉ ከሶስቱ አካላት አንዱ ጌታ መንፈስ ቅዱስ ያለውን ሁሉ ወልድ አለው። ወልድ ያለውን ሁሉ መንፈስ ቅዱስ ማነው? አብ አለው። አብ ያለው ሁሉ መንፈስ ቅዱስ አለው። መንፈስ ቅዱስ ያለው ሁሉ ወልድ አለው። ኦኬ ልክ እንደዚሁ ሙሉን ስትካፈል አብ ያለውን ሁሉ መንፈስ ቅዱስ ያለውን ሁሉ ማርያም አላት። እንደዚህ ልጻፈዋ 100% ትክክል ነው። እሱን ጻፍ። አብ መንፈስ ቅዱስ ያለውን ሁሉ ማርያም አላት ማለት አብ ያለው
ሁሉ የማርያም ነው። ወልድ ያለው ሁሉ የማርያም ነው። ማርያም አላት። ኦኬ ቴንክ ዩ መንፈስ ቅዱስ እና እዚህ ጋር ማርያም ይህን እኮ ነው እኛ ስንል የነበረው ይህንን ነው። በስላሴ አካላት ውስጥ ኦርቶዶክስ ጨምራ 5 አድርሳለች ብለን ነበረ ያለው። 4ኛው አሁን ተገኘ። 5ኛውም በኋላ እንጠይቃለን ማለት ነው። ኦኬ ችግር የለውም። መንፈስ ቅዱስ ያለውን ሁሉ ማርያም አላት። ማርያም ያለትን ሁሉ መንፈስ ቅዱስ አለው አይደል? በትክክል ወልድ ያለውን የመለኮት ባህሪ ሁሉ ማርያም አላት። ማርያም ያላትን ሁሉ የመለኮት ባህሪ ወልድ አለው ማለት ነው። ታዲያ መንፈስ ቅዱስና አብ ወልድ አንድ ባህሪ ከሆኑ አንድ አምላክ ከሆኑ ምንድን ነው እያልከኝ ያለ ኤርሚ? አይደለም እኮ አሁን መንፈስ ቅዱስን ካልኩ ማለት አብን ራሱ አልኩ ማለት እንዳልሆነ እኮ። ታዲያ እየጨረስን እንሂድ። እዚህም ጋር አዎ ወይ አይደለም አንድ አምላክ ከሆነው ጋር ያላት ባህሪ ተካፋይ ናት እያልኩ፣ ስለዚህ ይህንንም ትክክል ብዬ ልጻፍ። ወልድ እያልን ቀጣይ ደግሞ አብ እያልን ቀጣይ ደግሞ እንቀጥል እንዴ? ይሄ እኮ ይህን ትክክል ብለህ ካልከኝ በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ በእሷ ውስጥ ካለ እሷም ከሱ እኩል ከሆነች በባህሪ ሙሉን የተካፈለችው ብለኛል። እዚህ ጋር ሙሉን ስለሆነ ምንም ሳይቀነስ ሳይጨመር በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ በእሷ ውስጥ ካለ በወልድ ውስጥ ያለ የመለኮት ባህሪ በእሷ ውስጥ አለ። ትክክል ነው ብሎ የሚለውን ከዚህ ወስጃለሁ ማለት ነው። እንደዚሁም አብ በወልድ ውስጥ ወልድም በአብ እንዳለ የመለኮት ባህሪው በስልጣን በአገዛዝ በመለኮት አንድ እንደሆነ ሁሉ እንደዚሁም አብም ከመንፈስ ቅዱስ ጋር መንፈስ ቅዱስም ከአብ ጋራ እኩል የመለኮት ባህሪ ስልጣን እንዳገዛዝ ባህሪ በመለኮት አንድ እንደሆነ ሁሉ እንግዲህ 4ቱ አካላት ሆነው 4ኛይቱ ገብታለች ማለት ነው። እኛ የምናውቀው እስከ ዛሬ ድረስ በአብ ውስጥ ያለ የመለኮት ባህሪ ሳይቀነስ ሳይጨመር ሳይቀዳደም ሳይበልጥ በወልድ ውስጥ አለ። እዚህ ጋር ኤርሚ አንድ ላስተካክል። 4 አካላት ያልከው አንተ ነህ። 4 አካላት አላልኩም። 4 አካላት ያልከው አንተ ነህ። 4 አካላት እንዳትጽፍ እኔ ነኝ የጻፍኩት ነው ብዬ እኔ ነኝ የጻፍኩት። 4 አካላት አላልኩም። እኔ አሁን ለተናገርከው ነገር ማለት በደንብ ገላጭ የሚሆነውን ነገር እኔ ነኝ የጻፍኩትኝ። አንተ አይደለም እንደዚህ 4 አድርጋ ጻፍልኝ ብላ ያልከው። ለምንድነው 4 አድርጌ የጻፍኩትኝ? የጠራኸው የሥላሴ 3ኛውን አካል የሆነው አምላካችንን ፈጣሪያችንን መንፈስ ቅዱስን ነው። ኦኬ። ስለዚህ እሱ ውስጥ ያለ የመለኮት ባህሪ ሙሉ ሳይቀነስ ማለት ነው እሷ ውስጥ አለ፣ ማርያም ውስጥ አለ ብላል። ሙሉውን ነው ሙሉውን የተካፈለው። እዚህ ጋር ሙሉውን ብሎ የሚለው ላምጣ። ከመንፈስ ቅዱስ የሆነው ሙሉውን ባህሪ ሙሉውን መለኮታዊ ባህሪ ሙሉውን መለኮታዊ ባህሪ ምን ብላለች? ተካፍላለች። ይርቀን። ስለዚህ ከመንፈስ ቅዱስ እኩል በመለኮታዊ ባህሪ በትክክል 4 አካል ግን ስላላልኩኝ ይችን አንድ ነገር ጻፍልኝ። 4 አካል ያልኩህ አንተ ነህ እንጂ አይደለሁም። እና ወዳጄ አንተ አላልክም ማለት ከጽሁፉ በላይ እኔ እዚህ እየሰማ 700 ሰው እየሰማ እየነገርኩ ነው። አንተ አላልክም 4 ባህሪያት 4 አካላት ብሎ የሚለውን እኔ ነኝ የጻፍኩት። እኔ የጻፍኩበት የራሴ ምክንያት አለኝ። እኛ የምናውቀው በአብ ውስጥ ያለ የመለኮት ባህሪ በወልድ ውስጥ አለ። በወልድ ውስጥ ያለ የመለኮት ባህሪ በመንፈስ ቅዱስ ውስጥ አለ። በመንፈስ ቅዱስ ያለ የመለኮት ባህሪ አንድ ነው። በስልጣን በአገዛዝ በመለኮት አንድ ነው። ኦኬ። ስለዚህ ያለመነጣጠል፣ ያለመቀዳደም፣ ያለመበላለጥ በመለኮት ባህሪ በስልጣን በአገዛዝ በመፍጠር አንድ አምላክ ነው። ኦኬ። እዚህ ጋር ግን መንፈስ ቅዱስ በእሷ ላይ ስላደረባት ተዋህዷታል ብለኛል። ስለተዋሃዳት መንፈስ ቅዱስ ስለተዋሃዳት ከመንፈስ ቅዱስ እኩል የመለኮት ባህሪ አላት። ሙሉ ሳይቀነስ ሙሉን በመንፈስ ቅዱስ ያለ የመለኮት ባህሪ ሙሉን። ስለዚህ አሁን እኔ የምጠይቅህ የመለኮት ባህሪያት ምንድን ናቸው? እስኪ ለምሳሌ የመለኮት ባህሪያት ምን ልበልህ? ንገረኝ። 6 ንገረንና ወደ ጥያቄ ገባ። እኔ አልነግርህም። ኮሜንትም አጥፉ፣ ማንም ሰው እንዳይጽፍ። የመለኮት ባህሪያት ምንድን ናቸው? እሺ እኔም አልነግርህም። ለምን የማትነግረኝ?
የመንፈስ አንተ ቅዱስ ለምን ነው ማትነግረኝ? መንፈስ ቅዱስ ውስጥ ያለ የመለኮት ባህሪ ሙሉ በሙሉ በእሷ ውስጥ አለ ብለህ ካልክ ካለው ውስጥ ቢያንስ 5ቱን ንገረኝ፣ እኔም ደግሞ 5ቱን እነግርሃለሁ። አንተ 5ቱን ንገረኝ እኮ። አሁን አንተ የመለኮት ባህሪ እንደዚህ ነው ይሄ አላት ወይ እያልክ ትጠይቀኛለህ። አላት የላትም ትመዝናለህ እንጂ አሁን እኮ ውይይት ሳይሆን ግዴታ አደረግ ነው። 3 ባህሪያቱን ንገረኝ፣ የመለኮት ባህሪያት። ቴንኪው ሪታይ። 3 የመለኮት ባህሪያትን ንገረኝ፣ የተካፈለችው እሷ። ታው ቢኒ አንተ ንገረኝ። የመለኮት ባህሪ ተካፋይ ናት ብያለሁ አይደል ብራዘር? ሙሉን የመለኮት ባህሪ ተካፍላለች ብለህ ካልከኝ በኋላ የመንፈስ ቅዱስን ባህሪያት አታውቀውም እንዴ? አምላካዊ ባህሪውን አታውቀውም? ሙሉውን ስልህ ያ ሁሉ የመለኮት ባህሪ መዘርዘር የሚቻለኝ አይደለም። ነገር ግን አንተ እኮ እኔ 3ቱን ንገረኝ፣ የተካፈለችውን 3ቱን ንገረኝ፣ የተካፈለችውን 3ቱን ንገረኝ፣ 3ቱን ብቻ። ከመለኮት ባህሪ አንዱ ከተካፈለቻቸው ሁሉንም ፍጥረት በእኩል ዓይን ማየት፣ ሁሉንም ፍጥረት ያለ አድሎ ሁሉንም ፍጥረት በእኩል ዓይን ማየት፣ ለትውልዱ መራራት፣ ይሄ የመለኮት ባህሪ ነው። ሁሉንም ፍጥረት በእኩል ዓይን ማየት በአንድ ጊዜ ብዙ ቦታ ላይ መከሰት፣ በሁሉ ቦታ መገኘት ማለት ነው። አዎ እሺ፣ ይሄ ሁሉ ማርያም ጋር አለ ማለት ነው። እሺ፣ 3ኛው መሰወር ለሰው ዓይን መገለጥ፣ መሰወር፣ መታየትም አለመታየትም መቻል። መሰወር መታየትም በጣም ብዙ ስለሆነ የመለኮት ባህሪ አንተ እንግዲህ ይህን ልታደርግ አትችልም የምትለው ካለ እዛ ነጥብ ላይ አንሳ። እሺ እኔ እዚህ ጋር እየጻፍኩ ልጠይቅህ፣ ሁሉን ማወቅ የመለኮት ባህሪ ነው አይደለም? ሁሉን ማወቅ የመለኮት ባህሪ ነው። አላት ማርያም ይሄንን 100%። መፍጠር የመለኮት ባህሪ ነው አይደለም? የመለኮት ባህሪ ነው። ፍጥረታትን መፍጠር ማለት ነው። ፍጥረታትን መፍጠር የመለኮት ባህሪ ነው አይደል? የመለኮት ባህሪ ነው። ማርያም ይሄ አላት በትክክል። ስንት ፐርሰንት? 100% ልበለው? 100% እንዴ! እሺ፣ ሁሉን ማወቅ የመለኮት ባህሪ ነው አይደለም? በሁሉ ቦታ መገኘት። እዚህ ጋር ሁሉ ቦታ ትገኛለች ብለኛል። እሺ፣ 100% እሱ። ስለዚህ መለኮት የሚያውቀውን ነገር ሁሉ በሙሉ እሷ ታውቃለች አላልኩም? እሺ፣ መለኮት የሚያውቀው እሷ የማታውቀው ምን አለ? አሁን እዚህ ጋር ነው መለኮት። እሷ አማልክት ዘበጸጋ ያልኩበት ምክንያት እዛ ጋር ነው። እሷ የማታውቀው ምን አለ? እዚህ ጋር 100% ብለኛል። ሁሉን ማወቅ እየሰለ አዎ ብለኛል። መለኮት ሁሉን ያውቃል። 100%። አዎ ኦኬ። ስለዚህ መለኮት የሚያውቀውን እሷ ታውቃለች አይደል? ታውቃለች። አዎ 100% ነው የምታውቀው አይደል? 100% ስልህ በጸጋ ተረዳ። መጀመሪያ በጸጋ እንትን እንዳንለው በባህሪዋ አይደለም በተሰጣት ነው። ይህንን ልብ በል። በተካፈለችው ባህሪ ነው አላልከኝ? ሙሉ መለኮታዊ ባህሪ ተባህሪው ተካፋይ ስለሆነች ተሰጧት ነዋ ተካፋይ የሆነችው እንጂ እኮ ተባህሪው አይደለም። ስትወለድ እኮ አምላክ አይደለችም አይደል? ስለዚህ መለኮታዊ ባህሪ አላት አይደል? 100%። መለኮታዊ ባህሪ አላት 100%። ባህሪ ያላት 100%። በ100% ነው የዛሬ ጨዋታ። እሺ፣ ስለዚህ በተሰጣት መለኮታዊ ባህሪ ሁሉን ታውቃለች አይደል? እዚህ ጋር አንድ ነገር ግልጽ ላድርግልህ። አሁን እስካሁን ጽፈሃል አይደል? በተሰጣት መለኮታዊ ባህሪ ቆይ አድምጠኝ። በተሰጣት መለኮታዊ ባህሪ ሁሉን ታውቃለች አይደል? አንድ ነገር ግልጽ ላድርግልህ። መጀመሪያ ምንም ግልጽ አታደርግልኝም። እኔ እየጠየኩ ነው። በተሰጣት ብለህ ከጻፍከው ትክክል ነህ። በተሰጣት ብለህ እኮ እየመለስኩልህ እኮ ነው። በተሰጣት ብለህ እየነገርኩ ነው። አንተው ራሱ መለኮታዊ ባህሪ ተካፋይ ሆናለች ብለህ ስትል አካፍሏታል። ያካፈላት ምንድነው ብዬ ስልህ ሙሉን ነው አልከኝ። ሙሉን ማለት ትክክል። ስለዚህ ትክክል ነሱ ላይ እሱን እኮ ነው ልንገርህ ምልህ። አሁን እኔ ምልህ ሰጭ መኖሩን
ሰጭ መኖሩን መዘንጋት የለብንም እንጂ ትክክል ነህ ነው እያልኩ ያለ። ተሰጥቷታል፣ ተካፍላለች እኮ እያልክ ነበር። መለኮታዊ ባህሪ ሙሉ ተካፍላለች እያልክ ነው። ኦኬ፣ ከተካፈለች ተሰጥቷት ነው ማለት ነው። ተሰጧት ነው ትክክል። እሱ ላይ ነጥብ እንድታደረግ ነው። ሌላ ነገር እኮ አይደለም። እኔ ላውራ የምልህ ችግር የለም። ተሰጧት በተሰጣት አይነት አማርኛ ቆይ ምንድን ነው የምታወራው? ሚዩት አድርጌያለሁ። እኔ መለኮታዊ ባህሪ ተሰጧት ነው ብለህ ያልከኝን ጽፌ ካበቃ በኋላ ተሰጧት ተሰጣት አትበለኝ። ኦልሬዲ እኮ በቃ አጽፈናል። ተሰጥቷት ነው ተካፍላለች ብለናል። እንዳትደግመው እሺ ብራዘር። ተሰጥቷት ነው ተካፍላለች ብለኛል። በቃ ተሰጥቷት ብሎ የሚለውን ቃል እንደው ስለምትወደው ከሆነ የምደጋግመው ኦኬ፣ ካልሆነ ግን አደጋግመው። መለኮታዊ ባህሪ ተካፋይ ሆናለች። ለምን? ተሰጥቷት ብለናል። ግልጽ ነው አይደል? ገብረስላሴ እሱ ጋር አትደጋግመው። ይኸው እዚህ ጋር ተሰጥቷት ይኸው በቃ ቴንኪው። እሱን እንደጽፈው ነው። እሺ ስለዚህ ስለተሰጣት ሲሰጣት 100% ነው አይደል? የተሰጣት የመለኮት ባህሪ። አዎ፣ በዚህ በተሰጣት መለኮታዊ ባህሪ ሁሉን ማወቅ ትችላለች አይደል? በትክክል። እሺ ሁሉን ማወቅ ትችላለች ማለት አንተ የት ሀገር ነው ያለኸው? ሀገሩን ብቻ ንገረኝ። ዝም ብሎ ሀገሩ አማራ ክልል። ኦኬ፣ ኢትዮጵያ ማለት ነው። እሺ ሀገራችን ውስጥ ነው ያለው። ዳጊ አሜሪካን ያለው፣ እኔ ደግሞ ወደዚህ ወደ አውስትራሊያ አካባቢ ነው ያለሁት። ስለዚህ ማርያም ሁሉን ከመለኮት ባህሪ ተካፋይ እንድትሆን ተሰጥቷት ታውቃለች እያልክ ነው። በመለኮታዊ ባህሪ በዚህ ሰዓት ላይ እኔ እናንተ በምናወራበት ሰዓት ላይ የኔንም ያንተንም የዳጊም ልብ ምን እንደሚያስብ ታውቃለች አይደል? ታውቃለች። እንደ ፍቃዷ ታውቃለች። እንደምን እንደ ፍቃዷ ስል እሷም ከፈለገች ታውቃለች። የሚከለክላት ነገር የለም። እንደ ፍቃዷ ታውቃለች አይደል? እሺ ከኔ እናንተ ከዳጊ በፊት የነበረ ትውልድ ስላለ እንደዚህ እኔ እናንተን ዳጊ በተለያየ ሀገራት ላይ ሆነን እንደዚህ እኔ እናንተ በቀላሉ አላፊያትን መጻያትን ታውቃለች። ያለፈውንም የሚመጣውንም ታውቃለች። አልጠየኩም። የጠየኩ ግለሰቦችን ስም ነው የጠራሁትኝ። የኔን ያንተን የዳጊ ማለት ነው። በተለያዩ 3 ሀገራት ላይ በተለያየ ርቀት ላይ ያለን በብዙ ሺህ ኪሎ ሜትር ርቀት ላይ ያለን ሰዎች እዚህ ፕላኔት ላይ የምንኖር ኢትዮጵያውያንን እየጠየኩ ያለሁትኝ። እንደ ፍቃዷ ታውቃለች ብለሃል። አሁን ገብረስላሴ ምን እያሰበ እንዳለ፣ ዳጊ ምን እያሰበ እንዳለ፣ እኔ ምን እያሰብኩ እንዳለ ታውቃለች የስለ አዎ ታውቃለች ብለኛል። መጽሐፍ ቅዱሳዊ ጥቅስ ስጠኝ እስኪ። የኔና ያንተን የዳጊን እንደ ፍቃዷ ምን እያሰብን እንዳለን ልባችንን መርምራ የምታውቅ ከሆነ እኔ እናንተ ዳጊ ሳይወለድ በፊት በነበረ በፍጥረት ታሪክ ውስጥ የማንን አውቃ ነበር። መጽሐፍ ቅዱስ ውስጥ ይሄን አይነት እውቀት ተሰጥቷታል ብሎ የሚል የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ ጠቅሰህ ነገራዊ ጥቅሱን እዚህ ጋር ጽፈዋለሁ። ቴንክ ዩ አመሰግናለሁ። የሉቃስ ወንጌል ላይ ጸጋን የሞላብሽ እግዚአብሔር ከአንቺ ጋር ነው ብሏታል ገብርኤል። እግዚአብሔር ከማን ጋር ነው? ከድንግል ማርያም ጋር ነው። ጸጋን ሞልቶባታል። አዎ ሞልቶባታል። ሁለተኛ የዮሐንስ ወንጌል 17 አባት ሆይ አንተ በኔ ስትሆን ጥቅስ ጠየቀኝ እኮ ቆይ የጠየቅኩህን በደንብ አድርገህ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር ስንት ላይ ነው የጠየቁን ጥያቄ ታስታውሳለህ አይደል? የሰው ልብ የምታውቅበትን ቦታ ነው አሳየኝ ብያልኩ። የእኔና የአንተን የዳጊን ልብ እንደምታውቀው በባለፉት ትውልዶች የሰዎችን ልብ ያወቀችበት ታውቃለች። የሰው ልብ ሁሉ መርምራ እንደ ፍቃዷ መርምራ ታውቃለች ብሎ የሚለውን እሱን ክፍል ነው የምትነግረኝ። ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር ስንት ነው ያልከኝ? ቆይ እሱን ክፍል ከሆነ የምትፈልገው እንዴት አድርጌ መልስልሃለሁ ማለት ነው። እሱን መጀመሪያ ልመልስልህ ነው። እንዴት አድርጌ እንደምመልስልህ ልንገርህና ይሄን በዚህ መንገድ አልፈልግም ካልከኝ ሌላ መንገድ ልመልስልህ እኮ ነው። እንዴት አድርጌ እንደምመልስልህ አይደል? አዳምጠኝ፣ ደቂቃ ሰጠህ አዳምጠኝና ልመልስልህ አይደለ? አሁን አንተ እኮ ምንም አላስወራልከኝ እኮ። እኔ ሚዩት ያደረግኩህ ጥቅስ ስጠኝ ነው ያልኩህ። በቃ ክፈታውን ማይክል
የመለኮት ባህሪ ተካፋይ ናት ካልኩኝ የመለኮት ባህሪ ተካፋይ የሆነችበትን ክፍል አሳይህና ከዛ በኋላ ሁሉን ታውቃለች አታውቅም፣ መለኮት ያውቃል አያውቅም ወደሚለው ነው የምንገባው። መለኮት ካወቅ አሁንም እኔ ነኝ ሚዩት ያደረግኩ ምንድን ነው ያልኩ? የደካሞች ባህሪ ሙይት ማድረግ ነው። እኔ ደግሞ ሙይት ካረክ አይመቸኝም እወጣልሃለሁ። በቃ ይሄ ፍርሃትህ ነው። አድምጠኝ። እንደ ፍቃዷ ታውቃለች። እንደ ፍቃዷ የጠየቅኩህን ትተህ ሌላ ስለምታወራ ማለት ነው። እያጭበረበርክ ነው። በቃ ይኸውልህ ኤርሚ አንተ አትችልም፣ እያጭበረበርክ እንደ ፍቃዷ ታውቃለች። የእኛን ልብ እንደ ፍቃዷ ታውቃለች። ጥልቅ የሆነ ትምህርት እየነገርኩ ወንጌል እያስተማርኩ ቃል በቃል የተጻፈውን ላሳይህ። ምንድን ነው እያልክ ያለኸው? በቃ ሙይት ታደርጋለህ። ሚዩት ማድረግ መረጃ አምጣ ነው እኮ ያልኩህ። መረጃውን ጥቀስ። አሁን የመጽሐፍ ቅዱስ ከፍቻለሁ፣ አውራ። መረጃ ጥቅሱን ስጠን ብሎ ማለት ይሄን ያህል ያስወራል? ጥቅሱን ስጠንና ከዚያ የፈለግከውን ደቂቃ ውሰድና አውራ። ጥልቁን ነገር ንገረን። ያው የጥልቁን ትምህርት እየነገርከን ስለሆነ ማለት ነው። የጥልቁን ትምህርት ከጥልቅ የቀዳውን እየነገርከን ነው። እኔ ያልኩት እንደ ፍቃዷ ልብ በል። እንደ ፍቃዷ አሁንም ለአንተ ልስጥህ። እንደ ፍቃዷ የኔን የእኔን ያንተን የዳጊ ነው ያልኩት። ልብ ታውቃለች ወይ ብዬ ስልህ ሁሉን የምታውቅ ስለሆነች ታውቃለች። አዎ ታውቃለች አልከኝ። እንደ ፍቃዷ ታውቃለች ብለህ ስትል ኦኬ፣ የኔ እናንተ የዳጊን ልብ ካወቀች ከዚህ በፊት በነበረው ትውልድ በባለፉት ትውልዶች እንደዚህ ያወቀችባቸው ልባቸው ወይ ደግሞ ታውቃለች ብሎ የሚል የሰው ልብ ታውቃለች ብሎ የሚል የተጻፈ አሳየኝ ነው። ጥቅስ አሳየኝ ነው ብያልኩ እንጂ አታውራ አላልኩም። ስላልተደማመጠ ነው ሚዩት ያደረኩ እንጂ አሁን ጥቅሱ ንገረና ከዛ ማብራሪያውን ከፈለክ 10 ደቂቃ ማውራት ትችላለህ። ጥቅሱን ስጠን ግን በመጀመሪያ ቀጥል። አሁንም እንድትሰማኝ የምፈልገው ነገር ሚዩት ሳታደርግ መጀመሪያ የመለኮት ባህሪ ተካፋይ መሆኗን አሳይሃለሁ። መለኮት ደግሞ ያንን ማድረግ እንደሚችል አሳይሃለሁ። ያ መልስ ነው እያልኩ ያለ ወንድሜ፣ ነግረህናል እኮ ነው። በቃ ታዲያ ምኑን እናሳይሃለሁ? መለኮት የእያንዳንዱን ሰው ባህሪ ያውቃል ካልኩ መለኮት ይሄ ሰው አሁንም እኔ ሚዩት አደረኩ። ከፈለክ ማውጣት ትችላለህ ብራዘር። ኦኬ፣ የኔና የአንተን የዳጊ ልብ ታውቃለች ብዬ ስለ አዎ እንደ ፍቃዷ ታውቃለች አልከኝ። በቃ አንተ ዝም ብለህ መጫወቻ ሆነ የምትፈልገው መልካም ጊዜ በባለፉት ዝም ብለህ ተጫወቻ እባክህ ብራዘር። ቃሉን መስማት ሳይሆን መጫወቻ ነው የምትፈልገው። በባለፉት ትውልዶች ያወቀችበትን ጥቅስ ስጠኝ ብዬ ስልህ መለኮት ሁሉን ያውቃል አትበለኝ። ሁሉንም የሚያውቀው መለኮት አካፍሏታል፣ ባህሪዋን ተሰጥቷት ነው ብለህ ካልክ በተሰጣት ወይ በተካፈለችው ባህሪ ሁሉን ታውቃለች ብዬ ስልህ አዎ 100% አልከኝ። መፍጠርንስ ብዬ ስልህ 100% አልከኝ። መለኮታዊ ባህሪ ብዬ ስልህ ምንም ሙሉን ነው ሳይቀናነስ ሙሉን ያለው አልከኝ። ልብ በሉ እየጠየኩት ያለሁትን የኔና የዳጊን የአንተን ልብ ታውቃለች በተለያዩ ሀገር ላይ ብዬ ስለው አዎ እንደ ፍቃዷ ታውቃለች አለኝ። የኔ ጥያቄ ምንድን ነው? ጥቅስ ስጠን። በባለፉት ትውልዶች በቤተክርስቲያን ታሪክ ይህንን የተናገረ የመጽሐፍ ቅዱስ ክፍል ካለ ወይ ከብሉይ ኪዳን ወይ ከአዲስ ኪዳን ጠቅሰ ጥቅስ ስጠኝ ያልኩት። ሉቃስ 1ን ጠቀሰ፣ እስካሁን አልነገረንም። ይኸው ሉቃስ 1ን ያወጣሁት ይታያችሁ። ጥቅሱን ስጠንና 10 ደቂቃ አውራ ብራዘር። የሰውን ልብ እንደምታውቅ እንደ ፍቃዷ የሰውን ልብ ሁሉ እንደምታውቅ መጀመሪያ እኮ የመለኮት ባህሪ ተካፋይ መሆኗን ማሳየት አይሻልም? አይቀድም? የመለኮት ባህሪ በካፈሏ መንገድ አይደለም። የእሱን ጥቅስ ለምን አልሰጥህም? መለኮት ያለውን በሙሉ እንደተቀበለች ለምን አላሳይህም? ሰጠንሽ ጋይድ አይሻልም? መለኮት ያለውን ተቀብላለች የሚል ካየህ ምንድነው ታዲያ ክርክር ሊሆንብህ የሚችል ሀሳብ አይኖርህም ማለት ነው። አሁን ምንድነው የምትነግረኝ? መጀመሪያ መለኮት ያለውን ባህሪ የመለኮትን ሀብት ተቀብላለች የሚል ካሳየው ገብረስላሴ እንዳመጥ ምንድነው አሁን ልትነግረኝ ያለው? እሺ ምንድነው የምትነግረኝ? አሁን የመለኮት ባህሪ እንደተካፈለች የሚያስረዳ መጽሐፍ ቅዱስ ክፍል ነው የምትነግረኝ? በጣም ጥሩ። አሁን ጻፍ። አስረዳህን እንዳለ አንድ ባንድ ትጽፍልኛለህ። ኖ የጠየቁት የመለኮት ባህሪ ልጽፍ አይደል? ጻፍ አንተ። አሁንም ማስረዳህን ልጻፍ። ከዛ በሱ መሰረት ላሳይ። በክርስቶስ ስማ የምታጽፈኝ የመለኮት ባህሪ እንደተካፈለች የሚናገረውን ክፍል ልታሳየኝ ነው አይደል? አንደኛ እሱን ነው። በቃ በመጀመሪያ ያለው ሁሉ ለወልድ ያለው ሁሉ ለእመቤታችን እንደተሰጠ ላሳይህ ነው። ኧረ እባክህ በመጀመሪያ ተግባባ፣ ተደማመጥ። ልታጽፈኝ ያለው አርእስቱ ልጽፈው ስለፈለኩ ነው። ከዛ ዝርዝሩን ትነግረኛለህ። አርእስቱ የመለኮት ባህሪ እንደተካፈለች የሚናገር የመጽሐፍ ቅዱስ ክፍል ጥቅስ ልትሰጠኝ ነው አይደል? ሙሉን የመለኮት ባህሪ እንደተካፈለች የመለኮት ባህሪ ተካፋይ እንደሆነች ሙሉ ግማሽ የሚባል የለም። ሙሉ ግማሽ የሚባል የለም። የመለኮት ባህሪ ተካፋይ ነች። ሙሉን እኮ ብለህ ጻፍከኝ። እንዴት ላድርግ ታዲያ? ያንተው እንዳለ ታውቃለህ ማለት ነው። አሁን አየኸው፣ እንዳለ ስለምታውቅ እየሸሸህ ነው። አንደኛ። ሁለተኛ ደግሞ ለአብ ያለው ሁሉ ሚዩት አድርጌያለሁ። ለወልድ ያለው ሁሉ ለእመቤታችን እንደተሰጠ የሚያሳይ ክፍል አለ።
ሚዩት ስትደረግ ስርዓት ይዘህ ሚዩት እያደረግህ መወያየት አንችልም። በደንብ ነው ሚዩት ማድረገው። ምክንያቱም ደህና ሁን። በቃ ቻው ቻው። ተግባቦት ህግ ላይ ምንም የምታውቀው ነገር ስለሌለ ማለት ነው። መርዝህን ተፍተህ በማስረጃ ሰው በትዕግስት ልስማ ብሎ ሲል እንደዛ ራስ እንድትወጣ ነው የፈለኩት። ምንድን ያለ ልብ በሉ። ይሄ በሙሉ የእባብ ትምህርት ይባላል። አሁን የነገረው የእባቡ ትምህርት ይባላል። ኦርቶዶክስ እንኳን ራሱ እንደዚህ አትልም። በመጽሐፍቶቿ ላይ ብትልም እንኳን አንዳንዶቹ ብለው ቢሉም እንኳን ይሄ በሙሉ የእባብ ትምህርት ይባላል። ለምን? ፍጡርን ማርያምን ከፈጣሪ እኩል አሰናስኖ እዚህ ጋር ያስቀመጠ የእባብ ትምህርት ይባላል። የቀደመው እባብ ትምህርት ሲያስተምር እነዚህ ነው የሚያስተምረው። ኦኬ፣ የቀደመው እባብ ትምህርት ነው ይሄ ትምህርት ማለት ነው። ኖ እታች አውርዱት። አሁን እታች ወረድ ብራዘር። የእባብ ትምህርትን ተፍታሃል፣ ሪከርድ ተደርጎላል። በደንብ ተረጋግተህ ለመወያየት ስትፈልግ እናስገባለን። ለመወያየት ስትፈልግ ማለት ነው። ለተጠይቀው ጥያቄ ምንድን ያለን? ሁሉን ታውቃለች፣ እንደ ፍቃዷ ሁሉን ታውቃለች አለን። የእኔና የዳጊን የእሱን ልብ ነው የምታውቀው። ልብ በል። እኛ ደግሞ የሰው ልጆች ነና የሰውን ሁሉ ልብ ታውቃለች። እንዴት? እንደ ፍቃዷ። እቺ ሰይጣን ናት እንጂ ማርያም አይደለችም። እደግመዋለሁ። በኦርቶዶክስም በካቶሊክ ቤተክርስቲያን እንደዚህ የምትባል ማርያም አጋንንት ናት እንጂ የጌታ እናት ማርያም አይደለችም። ለዚህ ነው እነዚህ ሰዎች በቤተክርስቲያኒት ውስጥ የተቀመጡ ሳያውቁ አጋንንትን እያመለኩ ነው ብለን የምንለው ማለት ነው። ግልጽ ነው። ምክንያቱስ አጋንንትን ያስባለው ለምንድን ነው? ፈጣሪን መንፈስ ቅዱስን ከፍጡር እኩል ያደረጉት። ያው ራሱ እንደተናገረው ኦርቶዶክሳዊ ነው። ግማሹ እንደሱ አይነቱ ያመልካታል። እሱን ደግሞ የሚመስሉ በእምነት ሌሎቹ ደግሞ አያመልኳትም። ያለ ብራዘርዬ እዚህ ጋር ልጻፍልህ። ቆይ ሌሎችም ሕያዋን ፍጥረታትን እነዚህን ወስደህ እነዚህን ፍጡራን ወስደህ ከጌታ ጋር ጫማ አለካካለሁ፣ ትከርሻ አለካካለሁ ብለህ ካልክ አንተ የምን ትምህርት አስተማሪ ነህ ማለት ነው? ትምህርት አስተማሪ ትባላለህ ማለት ነው። አሁን ይሄ የገባው ሰውዬ የእባቡ ገብረስላሴ የእባቡ ትምህርት አስተማሪ ነው። የእባቡ የቀደመው ዲያብሎስ ማለት ነው። አንዱ ትልቁ ምን ነበር የዚህ ትምህርት ችግሩ? በመላእክት ዓለም መጥቶ ማለት በመላእክት ዓለም የነበረው ዲያብሎስ ምን ነበር ያለው? እኔ ከሱ እኩል ነኝ፣ ምንም በኔና በሱ መካከል ምንም ልዩነት የለም ነው ያለው። እኩል ነን፣ በልዑል እመሰላለሁ ያለው። ቤቴን ከከዋክብቶች በላይ አደርጋለሁ። ወደቀና ይሄ እባብ አሁን በዚህ በገብረ ስላሴ ውስጥ ያያችሁት እባብ መጣና እዚህ በኤደን ገነት ሰዎች ጋር መጣና ብሉ አላቸው። ብሉ፣ ዛፍ ስትበሉ ቀጥታ ወደ እሱ ነው የምታድጉት አላቸው። በዩ ብትበሉ እኮ እንደሱ እንደምትሆኑ እሱ የሚያውቀውን ስለምታውቁ እሱ እንደሚሆነው እሱ ሁሉ ነገር ስለምትሆኑ ነው አላቸው። በላች።
ለባሏም ሰጠችው። የዛፍ ፍሬ በመብላት እንጨቱን ለምን አትበላውም? ስሩን ቀርጥፋ ለምን አትበላውም? አልኩ። እንጨት ለምን ስትበላ አትኖርም? ይሄንን ያስተማረው ማን ነው? እባቡ ነው። እባቡ መጣና አሁን የኤደን ገነቱ እባብ ነው በገብረ ስላሴ ውስጥ መጥቶ ምን ያለው? ማርያም ማለት እግዚአብሔር መንፈስ ቅዱስ ሁሉን እንደሚያውቅ እሷም ሁሉን ታውቃለች። እሱ እንደሚፈጥር እሷም ሁሉን ትፈጥራለች። ማወቅ ለዚህ ምን አለ? ሁሉን ፍጥረት በእኩል ዓይን ማየት አለ። ከነገረኝ የመለኮት ባህሪያትን ራሱ አያውቀውም ሲጀምር። ሁሉን ፍጥረት በእኩል ዓይን ማየት አለ። እሺ፣ በሁሉ ቦታ መገኘት አለን። እሺ፣ መሰወር መታየት ወይንም አለመታየት መቻል አለ። መሰወር ልክ እንደ መለኮት ትሰወራለች ወይ ትታያለች ወይ አትታየም። እቺ ምንድን ናት? እባብ እባቢቱ ማርያም ብለህ ልትላት ትችላለች። ስሙን ቀጽላ ስለያዘች ማለት እባቢቱ ማርያም ናት። እቺ ኦኬ፣ እባቢቱ ማርያም የጌታ እናት አይደለችም። እቺ ለጌታ እናት ምን ያህል ክብር እንዳለን ታውቃላችሁ ወንጌል አማኞች። እባቢቱ ማርያምና የጌታ እናት ማርያም ሁለቱ ይለያያሉ። አሁን እሱ መጥቶ የነገረን እባቢቱ ማርያምን ነው። ምክንያቱም ትሰወራለች፣ አትታይም፣ ትታያለች፣ በሁሉ ቦታ ትገኛለች። እባቢቱ ማርያም ፍጥረቱን ሁሉ በአንድ አይና ያለው ብላ ትላለች። አይኗን እናጠፋዋለና በእውቀት በጸሎትም አይኗን ነቁረን ነው የምናጠፋላት በመንፈስ ቅዱስ ኃይል። አየህ፣ ሁሉን ፍጥረት በኩል ታያለች ይላል። እባቢቱ ማርያም ነው ያልኩ እንጂ የጌታ እናት ማርያም አላልነው። የጌታችን እናት ማርያምን ማንነካም። ኦኬ፣ እባቢቱ ማርያም ሁሉን ማወቅ ትችላለች ይላል። እባቢቱ ማርያም ሁሉን መፍጠር ትችላለች ይላል። እባቢቱ ማርያም በመንፈስ ቅዱስ ውስጥ ያለውን መለኮታዊ ባህሪ ሙሉን ተካፍላለች። ስለዚህ የሰውን ሁሉ ልብ ታውቃለች ያለ ነው። ምንድን ነው ያልኩ? እባቢቱ ማርያምና የጌታ እናት ማርያምን ለዩ። እኛ እየጠየቅን ያለ ነው። የጌታ እናት ማርያም እዚህ ሰዎች ውስጥ ነው ያለችው። እባቢቱ ማርያም ደግሞ የዚህ ወገን ነች። እባቢቱ ማርያም የዘር ሐረጓ ከዚህ ነው የሚቀዳው። የጌታዬ እናት ማርያም ግን የጌታችን እናት ማርያም ግን እዚህ ነው ወገኗ እዚህ ነው ያለው። ኦኬ፣ የጌታ እናት ማርያም ሁሉን አታውቅም። ልጇ እንኳን ጠፍቶባት አታውቅም ነበር። የ3 ቀን መንገድ ነው ተጉዛ ሄዳ በኢየሩሳሌም ያገኘችው። ስለዚህ እንዲህ አይነት ትምህርት ነው የያዙት። ያው እሺ፣ ካወራ በስርዓት ካወራ ድጋሚ ያስገባሃለሁ። በስርዓት ካወራ አሁን እባቢቱ ማርያምህን ነው የምንነጋገረው። የጌታ እናት ማርያም ብለህ እንዳትጠራ እኔ ፊት። አሁን ሚና ለይተናል። የአንተ ማርያም እባቢቱ ማርያም ናት። ምክንያቱም ከመለኮት እኩል ጫማ ያለካካት ማለት ነው። የጌታችንን እናት ማርያምን እንዳትነካ እዚህ ቤት፣ ካልሆነ እታች እንቦጭ አረጋለሁ አወርድህና ማለት ነው። አሁን አንተ ስለ እባቢቱ ማርያም ከመንፈስ ቅዱስ እኩል የሆነችውን ምንጯ ወይ የዘር ሐረጓ ከዚህ የሚቀዳውን እሷን ትነግረናለች። ከመለኮት እኩል ስላደረካት ማለት ነው። 800 ሰው ሰምተዋል፣ ሪከርድ ተደርገሃል። አሁን የምትነግረን የሰውን ልብ የኔንም ያንተንም የዳጊንም ልብ ታውቃለች ብለህ እንደ ፈቃዷ ታውቃለች ብለህና እንደ ፈቃዷ የሰውን ሁሉ ልብ ታውቃለች ብሎ የሚለው የመጽሐፍ ቅዱስ ክፍል ጠቅሰህ ነገረን። ዳኒ ያለህ ቅድም እንደጀመራችሁ ከዚህ ላይ መቀጠል ትችላላችሁ። ወንድምነት አለ ዳኒ ያለ እሺ፣ የለም ዳግሻ ያለ እሺ፣ ኦኬ። አሁን የመጽሐፍ ቅዱስን ክፍል ንገረኝ። እንደ ፈቃዷ የኔና ያንተን የዳጊን ልብ ካወቀች እንደ ፈቃዷ የሰውን ልብ ታውቅ እንደነበረ የሚናገር የመጽሐፍ ቅዱስ ክፍል ስጠኝ። አይ ከመንፈስ ቅዱስ ተቀማ ነው ከመለኮት ባህሪ ተካፋይ መሆኗን ላሳይህ ነበር ብለህ ያልከኝ አንደኛ አርዕስቱ ስጠኝ ብዬ ስል እንኳን አላዳምጥክም። ስለዚህ አውርጃለሁ ማለት ነው። አሁንም ከሰማኸኝ የመለኮት ባህሪ ተካፋይ መሆኗን ሙሉን ተካፋይ መሆኗን ሙሉን ብለህ እዚህ አጽፈኛል። ሙሉን ተካፋይ መሆኗን የሚናገርበት የመጽሐፍ ቅዱስ ክፍል ስጠኝ። ማውራት ትችላለህ። የፈለግከው እንዳይቃ ወስደህ ሙሉን የመለኮት ባህሪ እንደተካፈለ። አመሰግናለሁ። ግን ንግግሬን ሳልጨርስ አሁንም ሚዩት ታደርገኛለህ እኮ። እንዴት ላወራ እችላለሁ?
በቃ ከታየህ ልክ ነው። እኔን አውርደህ ከምትሳደብ እንደማትችል ለምን አታሳየኝም? እንደማትችል አሁንም እኔ የሚዩት ያደረኩ እንደማትችል አሳየኝ። የምትችል ላሳየህ። የጌታ እናት ሆና እንደማትችል እያልክ ነው። ይሄ ደግሞ ክደት ነው። ልብ በል ጥቅስ ስጠኝ ነው ያልኩህ። ከገባህ አንተም አንዴ ኮሜንት ለምንድን ነው ኦፍ የሆነው? ቅድም እኔ ነኝ ያደረኩት። ክፈቱት። እኔ ነኝ ቅድም ያልኩት። አሁን ክፈቱት። እኔ ነግሬያቸው ነው። ለአንተ ማስረዳት እኔ ግዴታ የለብኝም። እወርዳለሁ። እውነታው ግን እንደምትችል አሳይህ። አትችልም ብለህ ሞግተኝ። እውቀቱ ካለ እባቢቱ ማርያም ምናምን ብለህ ሌላ ውስጥ እኔን አስወርደህ ኮሜንት ዘግተህ እኔ ነኝ የሚዩት ያደረኩት። ጥቅስ ስጠኝ አውራ እኮ አልኩህ። እኔ ነኝ አሁን አውራ እያልኩ ያለው 800 ሰው ቁጭ ብሎ ችግር እኮ ስጠይትልና ወዲያው ትዘጋለህ እኮ። ስጠይትልና አታስወራም። እንዴት ልሰጠው ይችላሉ? ሀሳቡ ላይ አወራ ሚዩት እያደረከኝ እንዴት ነው ማወራህ? ስለ ቋል መቻልህን የሚያሳይ ነው። የኦርቶዶክስ ትምህርት አይደለም አልክ አይደል? ከዛ በኋላ ኦርቶዶክስ አሁንም እኔ ነኝ ሚዩት ያደረኩህ። ሌላውን ትተህ ጥቅሱ በቃ አይቻው እኔ አልሰጥህም። እንደዚህ ሚዩት እያደረከኝ ስለማልሰጥህ እታች አውርደኝ። ሚዩት እኮ ማድረግ አውራ ብዬ ስልህ ቃሉ ላይ አይደለም የምታወራው፣ ሌላ ነገር ነው የምታወራው። ሌላ ስለምታወራ ሚዩት አድርግ። ኤርሚ አንድ ደቂቃ ብትሰጠኝ እኮ ማውራት እችላለሁ። አንተ እኮ ኢቭን 30 ሴከንድ እንኳን አትሰጠኝም እኮ። አሁንም ሚዩት አድርግ ያለው ጥቅሱን ስጠንና የፈለግከውን ደቂቃ አውራ እኮ ነው የምትባለው አማርኛ። ያለ ጥቅሱን ስጠን። አንተ ሚዩት በማድረግ ካህን ነህ። በእናትህ ሚዩት በማድረግ ተክነሃል። በቃ አሁንም እኔ ሚዩት አድርግ ያለው ጥቅሱን ስጠንና አፌን እያያዝክ እንዴት ልሰጥህ እችላለሁ ወንድሜ? ጥቅሱን ስጠንና ሌላውን ትተህ አንዴ ሰማኝ። ጥቅሱን ስጠንና የፈለግከውን ደቂቃ ውሰድና አውራ። ያውላችሁ 800 ሰው ልብ በሉ። ጥቅሱን ስጠን ያልኩት። ከዛስ 10 ደቂቃ የፈለግከውን አውራ አልኩት። ጥቅሱን ከሰጠን በኋላ ጥቅሱን ሳይሰጠን እሱ ወሬ ነው የሚያወራው። ከእናቱ ጋራ ምድጃ ላይ ቁጭ ብሎ የቡና ወሬ ለምዷል። ወሬ ነው የምታወራው። ጥቅሱን ስጠን፣ ላወራው ነገር ጥቅሱን ስጠን። ከዛ አውራ የፈለግከውን ደቂቃ ወስደን። ችግር የለም። ስድብ ከባባፍ የሚጠበቅ ስለሆነ አውሬው አፍ ስለሆነ ስድብ ተሳደብ፣ ችግር የለም። ጥቅሱን ስጠን። የዮሐንስ ወንጌል 17 አዳምጥ። አሁንም እንዳታስቆመኝ። የዮሐንስ ወንጌል 17 ላይ 17 እሺ ቁጥር ስንት? አዎ በቃ ቁጥር 21 አካባቢ ቁጥር 21 ቁጥር 17 ሶሪ ቁጥር 17 ቁጥር 17 አካባቢ ዮሐንስ 17 21 22 17 እስከ 25 ባለው ድረስ ምን ይላል? እናነበው። ማውጣት ትችላለህ። እናንብብ። ዮሐንስ 17 ማን ሐሰተኛ እንደሆነ አሁን እናያለን። ተቃሉ ችግር የለም ብራዘርዬ። ዮሐንስ 17 ማርያም የሰው ልብ እንደምታውቅ ሊያሳየን ነው። ዮሐንስ 17 የክርስቶስ ያለው ሁሉ የእሷ እንደሆነ ነው ማሳየህ። ክርስቶስ አያውቅም እያልክ ነው። በሌላ አማርኛ እየካድክ መሆኑ ነው። እንግዲህ ይህንን ካልተቀበል አሁን እባብህ ተነሳብህ ማለት ነው። መዋሸት ጀመርክ። እባብህ ተነሳብህ ማለት ነው። ለክርስቶስ ለእመቤታችን እንደተሰጠ ላሳይህ ነው። አድምጥ፣ አትዋሽ። ቁጭ አድርጋ አትዋሽ። እባብህ ካልተነሳብህ በስተቀር ውሸት አትዋሽ። እኔ ክርስቶስ አይችልም አልኩኝ፣ አልወጣኝም። እባብህ ሲነሳብህ እኔ ደግሞ እባብን መቀጥቀጥ በቃ እግዚአብሔር ጠርቶኛል አልኩ። የእባቡን ራስ ሚዩት አድርግ። ዮሐንስ 17 ከ17 ጀምሮ እስከ 25 ይነበብልሃል። ሚዩት አድርግ። ቃሉን ላንብበው። ሐሰተኛ መሆኑንና አለመሆኑን እስከ 25 ድረስ አንብብልኝ ብለሃል። ላንብልህ ነው። እባብህ እየተቀጠቀጠ ማለት ነው ከላህ ላይ። በእውነትህ ቃል ማነው? በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔም ወደ ዓለም ላኳቸው። ጥያቄ ልብ በሉ። ማርያም የሰው ልብ እንደምታውቅ ነው ጥያቄ ጠይቁትኝ። እሺ ላኳቸው። እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ። እስከ ቁጥር 25 ነው ያለን። ልብ በሉ፣ ተከታተሉ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔም ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለምንም ያምን ዘንድ አንተ አባት ሆይ እኔ በእኔ እንዳለህ እኔም በአንተ እነሱም ደግሞ በእኛ አንድ የሆኑ ዘንድ ማለት ነው። ይሄ በእኛ አንድ የሆኑ ዘንድ ሚዩት አድርግ። በኋላ ታብራራለህ ራስህ። ካልሆነ ታች ትወርዳለህ። ሚዩት አድርግ። ራስን የምታብራራው እኔን አይደለም ጠይቀው። እንደኛ አንድ የሆኑ ዘንድ በእነሱም እኔም በአንተም ስሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱም እንደወደድካቸው ያውቃል። አባት ሆይ
ዓለም ሳይፈጠር ስለወደድከኝ የሰጠኸኝንም ክብሬን እንዲያዩ እኔ ባለሁበት የሰጠኸኝን እነርሱም ደግሞ ከኔ ጋር የሆኑ ዘንድ እወዳለሁ። ቁጥር 25 ድረስ አንብብ ነው ያልከኝ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩ፣ እነዚህም አንተ እንደላከኝ አወቁ። ቁጥር 25 ድረስ ነው ያልከኝ። 17 ከ17 እስከ 25 ድረስ ተነበበ። የእኔ ጥያቄ ምን ነበረ? ልብ በሉ። ማርያም የእሱ ማርያም ማለት ነው፣ ወይ ደግሞ እባቢቱ ማርያም ከጌታ ጋር ያስተካከላት የጌታ እናት ማርያም አይደለችም? ኦኬ። የኔን ያንተን የዳጊን ልብ ታውቃለች? የሶስት የተለያዩ ሀገራት ላይ ነው የምንኖረው ብዬ ስለው አዎ ታውቃለች፣ እንደ ፍቃዷ ታውቃለች አለ። ኦኬ። የእኛን ካወቀች ከኛ በፊት በነበሩ ትውልዶች የነበረውን ታውቃለች ብዬ ስለው አዎ ላሳየህ እግዚአብሔርን ቃል አለኝ። ያሳየኝ የእግዚአብሔር ቃል አሁን የተነበበው በዮሐንስ 17 ከ17 እስከ 25 ድረስ ባለው ላይ ነው። ማርያም የሰው ልብ እንደምታውቅ የሚያሳየውን መረጃ አልሰጠኝም እስካሁን ድረስ ማለት ነው። የኔ ጥያቄም ነበር ማርያም የኔና የአንተን የዳጊን ልብ ታውቃለች ብዬ ስለው አዎ እንደ ፍቃዷ ታውቃለች አለ። መረጃ ስጠኝ ብዬ ስለው ዮሐንስ 17 ከ17 እስከ 25 ድረስ ጌታችን የተናገረውን ቃል ነው ያስነበበን። እሺ አሁን መቀጠል እችላለሁ። ወንድምነት ዳኒ ያለህ ቋንዴ የእሱ ወንድምነት አለው ትችላለህ? ኦኬ ገብቶሃል አይደል? እዚህ የጠየቅኩት ጥያቄ እንደ ፍቃዷ ምንድነው የጠየቁትኝ? የአንተን የዳጊን ልብ ታውቃለች ወይ? ምክንያቱም ሁሉን ታውቃለች፣ በተሰጣት ሙሉን ተሰጥቷታል አለ። ሙሉን ተሰጥቷት ነው፣ የመለኮት ባህሪ ሙሉን ተሰጥቷት ነው። ስለዚህ በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ ሙሉ ነው በሷ ውስጥ ያለው። ከዚህም የተነሳ ሁሉን ፍጥረት በእኩል ዓይን ታያለች ብሏል። በሁሉ ቦታም መገኘትም ትችላለች ብሏል። መሰወርም መታየትም አለመታየትም ይቻላታል ብሏል። ሁሉን ማወቅንም ትችላለች ብሏል። 100% ራሱን ያጻፈኝ መፍጠርም 100% መለኮታዊ ባህሪ ሙሉ መካፈል 100%። ስለዚህ የኔና ያንተን የዳጊን ልብ ታውቃለች ወይ ስለው አሁን እንደ ፍቃዷ ምክር ታውቃለች አለ። ጥቅስ ስጠኝ ብዬ ስለው የዮሐንስ 17 ከ17 እስከ 25 ያለውን አስነብቦኛል። በዚህ መሰረት ተጠያየቁ። ቀጥሎ ወንድምነት ቴንኪው። ዳኒ ሰምተኛል? እሺ ዳኒ ኔትወርኩ አይሰራም። ኦኬ ገብረስላሴ መቀጠል ይችላል። እሺ እስከምጨርስ ግን ሚዩት አታድርገኝ። ምናልባት አንድ ደቂቃ ብቻ ስጠኝ መጀመሪያ፣ በዛች ደቂቃ ውስጥ ልጨርስና ከዛ የምትፈልገውን ደቂቃ ንገረኝ። አንድ ደቂቃ ለምን? አንድ ደቂቃ ይበቃል። ምንም አንድ ደቂቃ ይበቃል። እኔ ብዙ አላስረዝም። አንድ ደቂቃ ብቻ ስጠኝ። እሺ ጋር አመሰግናለሁ። 3 ደቂቃ። እሺ ዮሐንስ ወንጌል 17 ላይ የወሰድኩህ ወይ አትደረብ። አሁን ዮሐንስ 17 ላይ የወሰድኩህ ምን ለማሳየት ነው? አንተ የጠየከኛለ እንደ ፍቃዷ ብያለሁ። አዎ ትክክል ነው። እሱን ለማሳየት ነው። እሱን ደግሞ ማሳየህ በምን መንገድ መሰለ? አንተ በእኔ ስትሆን ይላል። አሁን እዛ ጋ ያነበብነው ቃል ምንድን ነው? አንተ በእኔ ስትሆን እኔም በእነሱ በአንድ ፍጹማን እንዲሆኑ ከማን ጋር? ከአብና ከወልድ ጋር በአንድ ፍጹማን እንዲሆኑ የሰጠኸኝን ምን ሰጠኋቸው አለ? ክብር ለነሱ ሰጠኋቸው። ይሄ እኮ በጣም የሚያብራራ ግልጽ የሆነ ነገር ነው። አንተ በእኔ ስትሆን እኔም በእነሱ። እንግዲህ ክርስቶስ ካደረባቸው ምን ሆኑ እያለ ነው? በአንድ ከማን ጋር ፍጹም ናቸው እያለ ነው? ከአብና ከወልድ ጋር ፍጹም ናቸው እያለ ነው። እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። አንድ ደቂቃ ነው የምፈልገው። ይህንን ለማሳየት ነው የወሰድኩ። ስለዚህ የሰጠኝን ክብር እኔ ሰጥቻችኋለሁ ሲል ክርስቶስ ያለው ሁሉ ለማን ነው ማለት ነው? አብ ያለው ሁሉ ለወልድ ነው፣ ለወልድ ያለው ሁሉ ለማን ነው እያለ ነው? ለነዛ ላመኑት ቅዱሳን ነው እያለ ነው። እና ይሄ ነው፣ ይሄንን ለማሳየት ነው። እሱ የሚያደርገውን ሁሉ ያደርጋል። የዮሐንስ ወንጌል 14 ላይ ደግሞ ምን ይላል? በእኔ የሚያምን እኔ የማደርገውን አይደለም እኔ ከማደርገው በላይ ያደርጋል ብሏል። ክርስቶስ የሚፈጥር ከሆነ እነሱም ይፈጥራሉ ማለት ካልሆነ ምን ማለት ነው ይሄ ቃል? ክርስቶስ በአንድ ቦታ ብዙ ታምራትን የሚያደርግ ከሆነ እነሱም በአንድ ቦታ ብዙ ታምራትን ማድረግ የማይችሉ መሆኑን ነው የሚያሳየው። ይሄ ካልሆነ ምን ማለት ነው? በእኔ የሚያምን እኔ የማደርገውን አይደለም
ከኔ በላይ ያደርጋል ማለት ምን ማለት ነው? ማድረግ አይደለም ወይ? ማድረግ የተባለውን ነገር በሙሉ እንደሚያደርጉት ማስረጃ ነው። አመሰግናለሁ። ይህንን ለማሳየት ነው። ቀጥል። እኔ አንድ ደቂቃ ነበር የምፈልገው መጀመሪያውንም። አመሰግናለሁ። ዳኒ ድምፅ አይሰማም። ዳኒ ዳጊ አንተ ቀጥል። ዳኒ አይ ቲንክ ኔትወርኩ የሚሰራ አይመስለኝም። ዳኒ ይቻላል መሰለኝም። ኦኬ ምን ላይ እንዳላችሁ ኤርሚ ያልሰማውም ስራ ላይ ነበር፣ ግን ልጠይቀው የምፈልገው ጥያቄዎች አሉ እዚሁ ሀሳብ ላይ ማለት ነው። አልሰማም ነበር ስራ ላይ ሆነ እያወራን የነበረው ነገሮች ሰምቻለሁ። ሁሉን እንደምታውቅ ሲናገር ቀደም ሰምቼዋለሁ። ለምሳሌ እኛ ሁሉም ቦታ አለን፣ የተለያየ ቦታ አለን። የተለያየ ቦታ ያለነውን ስላለኑ ሰዎች ታውቃለች እያለ ነበረ አይደል ወንድማችን? ምሳሌ አድርጌ እኔን አንተን እና እሱ ኢትዮጵያ ነው አንተ አሜሪካ ነህ፣ እኔ ባለሁበት ምድር ላይ ሆነ ይህንን ታውቃለች እኛ ልባችን ታውቃለች ብዬ ስለው አዎ ሁሉን ታውቃለች፣ እንደ ፈቃዷ ሁሉን ታውቃለች አለ። ኦኬ ወንድማችን መቼ ነው ይሄን እውቀት የጀመራት? መቼ ነው? ከፍጥረት ጀምሮ ነው? ከፍጥረት በኋላ ነው? መንፈስ ቅዱስ በእሷ ካደረ በኋላ ነው? መቼ ነው? ወቅቱን ንገረን። መንፈስ ቅዱስን ክርስቶስ ካሰጣት በኋላ ነው። መንፈስ ቅዱስ ሳይመጣማ እሷም ሳትወለድማ እንዴት ይሆናል? እሷ እኮ ተቀባይ ናት ብያለሁ። ሰጪው አለ። አማልክት ዘበባህሪ አብ ወልድ መንፈስ ቅዱስ ነው ብያለሁ። መንፈስ ቅዱስን መቼ ነበር የተቀበለችው? ዘበጸጋ ናት ብያለሁ። አሁን እሷን አማልክት ዘበጸጋ የተቀበለችው መልሰልኛል። አመሰግናለሁ። መንፈስ ቅዱስን ከተቀበለች በኋላ መንፈስ ቅዱስን የተቀበለችው መቼ ነበር? እንግዲህ ቀኑን እዚህ ላይ መጽሐፍ ቅዱስ ላይ አይናገርም። አሁን ስነግርህ አንተ መጽሐፍ ቅዱስ አምጣ ስለምትለኝ ቀኑን ይሄ ነው አይልም። ግን ቅዱስ ገብርኤል ከማብሰሩ በፊት ነው። እሷን ከማብሰሩ ጌታን ተቀበይ ብሎ ከማብሰሩ በፊት ነው መንፈስ ቅዱስን ተሞልተሻል እያለ እየመሰከረ የነበረ። ስለዚህ መንፈስ ቅዱስን ጌታን ከማብሰሩ በፊት ጸጋን ስለተሞላች መንፈስ ቅዱስን ተሞልተሻል አለ የሚለው። በእርግጥ ጸጋን ስለተሞላች ወይም አንተ እንዳልከው መንፈስ ቅዱስን ስለተሞላች እውቀቷ የጀመረው ከብስራቱ በፊት ነው ማለት ነው። በትክክል። ኦኬ፣ በጣም ጥሩ። ያ ደግሞ መንፈስ ቅዱስን በውስጧ በመሞላታ ሁሉን ማወቅ ችላለች አይደል? በትክክል። በጣም ጥሩ። ሉቃስ ምዕራፍ 2 መንፈስ ቅዱስ ከመሞላቷ በፊት የተጻፈ ነው ወይስ ከተሞላች በኋላ የተጻፈ ነው? ሉቃስ የጻፈውማ ሐዋርያ ሆኖ ካለፈ በኋላ እኮ ነው። የሉቃስ በኋላ ነው የጻፈው፣ ከክርስቶስ መሰቀልም በኋላ እኮ ነው። ስለዚህ መንፈስ ቅዱስ ከተሞላች በኋላ የተጻፈ ሀሳብ ነው ማለት ነው። ሉቃስ ሲጽፈው መንፈስ ቅዱስ ክርስቶስም ከተሰቀለ ታሪኩን ማውራ ታሪኩን የተጻፈውን ብለህ ብታስበው ችግር የለውም። ግን ታሪኩ ሉቃስ 2 ላይ ያለው ታሪክ መንፈስ ቅዱስ ከተሞላች በኋላ ነው ከመሞላታው በፊት ነው? አልገባኝም፣ ግልጽ አድርግልኝ። ሉቃስ 2 ላይ ስለ ማርያም ታሪክ አለ አይደል? ታውቀዋለህ ታሪኩን? ቅዱስ ገብርኤል ያበሰራት እሱ ምዕራፍ 1 ነው። እሺ፣ ምዕራፍ 2 ላይ ያለው ሀሳብ ያለው ታሪኩ ነው ማውራ። ታሪኩ መንፈስ ቅዱስ ከመሞላቷ በፊት የተጻፈ ታሪክ ነው ወይም ያለ ታሪክ ነው ወይስ መንፈስ ቅዱስ ከተሞላች በኋላ ያለ ታሪክ ነው? ታሪኩ ምንድን ነው? አንብብልን። አታውቀውም? ታሪኩ ቅዱስ ከመሞላቷ በኋላ ነው። ያ ክርስቶስ በ12 ዓመቱ እንትን ያለው ቦታ ነው እንትን የምትለው። አዎ፣ እሱ ታሪክ ከተሞላች በኋላ ነው አይደለ? አዎ፣ በጣም ጥሩ። ኦኬ፣ እሱ ታሪክ ላይ ማርያም ከዮሴፍ ጋር ወዴት ሄደው ነበር? ኦኬ፣ አሁን መጽሐፉን ብናነበው አይሻልም? ቃሉ እንዳይሰባበር። ኦኬ፣ እናንበቦሽ አለ ባይብል አለ። ባርገ ደግሞ ተናገር ካልክም ችግር የለውም። ግን እሺ፣ ቁጥር 41 ላይ ከቁጥር 41 ጀምሮ አነበዋለሁኝ። ተከታተለኝ። እንግዲህ ሰምታችኋል። መንፈስ ቅዱስን በዚህ ሰዓት አሁን ተሞልታለች። መንፈስ ቅዱስ መሞላቷ ሳይሆን ዋናው ነገር መንፈስ ቅዱስን በመሞላቷ ሁሉን አዋቂ እንደሆነች፣ ሁሉን አዋቂነቷ ከዚህ ታሪክ በፊት የጀመረ እንደሆነ ነግሮናል። ሁሉን አዋቂነቷ እናንብበው። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ። ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱም አላወቁም ነበር። ቁጥር 43 ደግሞ አለው። ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ልጇ እንደቀረ ያላወቀች ማርያም እዚህ ጋር እያየን ነው። አንተ ደግሞ ሁሉ እንደ አዋቂነቷ የጀመራት ከዚህ ታሪክ በፊት ነው እያልከን ነው። ትክክል ነህ። ለምን አላወቀችም እዚህ ጋር ልጇ እንደቀረ?
በጣም ጥሩ። ከዘመዶች ጋር ያለ መስሏቸው ነበር ነው የሚለን። አላወቁም ነበር እንደቀረ አላወቁም ነበር። ከዘመዶቻቸው ጋር ያለ መስሏቸው ነበር። እየፈለጉትም ወደ ኢየሩሳሌም ተመለሱ። እንግዲህ ብታውቅ አይደለም እንደ እየፈለገችው ወደ ኢየሩሳሌም መመለሷ። ወንድሜ ቃል በቃል አላወቁም ነበር ይልሃል። ትክክል ነህ እኮ። አላወቁም ነበር የሚለው ምኑ ነው? እየፈለጉት ወደ ኢየሩሳሌም በቤተ መቅደስ ማገኘት ያለው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱም አላወቁም ነበር። አውቃ ነበር። በዚህ ሰዓት እስከመገኘቱ ያለውን ታሪክ ነው። አሁን እስከመገኘቱ ያለውን ታሪክ ስታነበው ምን ይላል? አላወቁም ነበር ካለ በኋላ እየፈለጉት ወደ ኢየሩሳሌም ቀጥታ ተመለሱ። በቤተ መቅደስ ማገኙት። እንዴት አገኙት? ባታውቅ ነው ያገኙት። ሁሉንም የሚያቅሰው ይፈልጋል። ሁሉንም የሚያቅሰው ይፈልጋል። ታሪኩን ከቀጠርከው ይብሳል ጭራሽ። ሁሉንም የሚያቅሰው ይፈልጋል። በትክክል ይፈልጋል። ስለዚህ እግዚአብሔር ይፈልገው ነው የሚያገኘው ማለት ነው። እግዚአብሔር እኮ አንተን ይፈልጋል እኮ አለህ፣ ግን ያለህበትን እያወቀ ይፈልጋል። ፍለጋ ጠፍቶበት ይፈልጋል እግዚአብሔር። አዎ አዳም ጠፍቶበት ፍለጋ መጣ አይደል የሚለን? የት እንዳለ አዳም ጠፍቶበት ነው አዳምን ፍለጋ የመጣው። የት እንዳለ እግዚአብሔር አያውቅም ነበር አዳም ማለት ነው። ስለዚህ እግዚአብሔር የማያውቀው ነገር አለ ማለት ነው አይደለም። አውዱን ስትረዳው የት እንዳለ አያውቅም ነበር ማለት አይደለም። አዳም የት እንዳለ የማያውቅበት ጊዜ እግዚአብሔር የማያውቅበት ጊዜም አለ ማለት ነው። አሁን የባሰ መጣ አይደለም። ጥሩ ነው። አሁን የመጣኸው ጥሩ ነው። እንደዛ ለማለት አይደለም። እግዚአብሔር አዳምን ፈልጎ መጣ ማለት ክርስቶስ አዳምን ፈልጎ መጣ ሲለን ምን ማለት ፈልጎ ነው? ለማዳን፣ ለመቅረብ፣ ለመውደድ፣ ለማፍቀር ያሳየናል። አዳም የት እንደነበር ያውቅ ነበር እግዚአብሔር። አዳም የት እንደነበር ያውቅ ነበር። ጥያቄን አትቀይረውም። አዳም የት እንደነበር ያውቅ ነበር። በጣም ጥሩ። ማርያም ኢየሱስ የት እንደነበረ ታውቅ ነበር። ስለዚህ አንተ ነህ ትክክል። ሉቃስ አለ የሉቃስ ፈለገችው ተመለሰች የሚለው ቃል ነው አንተ መሰናክል የሆነብህ። እየፈለገችው መመለሷ። ወንድሜ ስማኝ፣ እዚህ ጋር ቃል በቃል አላወቁም ነበር ይላል። አላወቁም ነበር የሚለው ስላወቀች ነው የፈለገችው። ምን እንደሆነ ነው አላወቁም ነበር የሚለው ምን እንደሆነ። ኢየሱስ በኢየሩሳሌም ቀርቶ ነበር። በቃ እሱን እኮ ነው የሚልህ እንጂ ማርያም ያላወቀችበት ሰዓት ነበር ማለት ነው። እሱም ብቻ አይደለም። ይኸው ቃሉን እዚህ ፊት ለፊት አስቀምጫለሁ። በኢየሩሳሌም መቅረቱን ብቻ ሳይሆን ያላወቀችው የቱ ጋር እንደቀረ፣ ሸለቆ ይውደቅ፣ ሰዎች ጋር ይቀር፣ ከማጋ ይቀር፣ ይኸው የሚለው ነው። ቁጥር 44 ከመንገደኞችም ጋራ የነበረ ስለመሰላቸው ሚዩት አድርገው ከዳጊ ጋር ታወራለህ። እኔ ቃሉን ማነበው የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዛስ ሚዩት አድርገው ወንድሜ ገብረስላሴ እያስተጋባ ነው። የአንድ ቀን መንገድ ሄዱ ካለ በኋላ ከዛስ የት ነው የፈለጉት? ይኸውልህ ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት ይላል። ብዙ ቦታ ላይ ነው የረገጡት። ከዘመዶቻቸውም ዘመዶች የሚባሉ ቤት ሁሉ ተንኳኩቶ እያንኳኩ ጠይቀዋል። ከዛስ ከሚያውቋቸውም ከዘመድ ውጭ ደግሞ የሚያውቋቸው ጎረቤት የሆኑ የቅርብ ሰዎች የሆኑትን ሁሉ ጭምር ማለት ነው ከእነሱ ሁሉ ዘንድ ፈለጉት ይላል። ዳጊ ቤት መጣ አለ እንደዚህ መጥቷል ተብሎ ሲባል የለም። ገብረስላሴ ቤት ሄዳ የለም። ዳኒ ቤት ሄዱ ሳንኳኩ የለም። ከዘመዶቻቸው ሁሉ በሙሉ ጠይቀው ጨርሰው ከዛ ከሚያውቋቸውም ሰዎች ዘንድ ጠይቀው ጨርሰው ነው ከዛ እየፈለጉ ባጡትም ጊዜ ይላል። ያጡት የት ነው? ዘመዶቻቸውና ከሚያውቋቸው ሰዎች የቅርብ ከተባሉት ማለት ነው። በመንገድ መስሏቸው ነበር። ይሄ ብቻ አይደለም፣ ከሚያውቋቸውና ከዘመዶቻቸውም ዘንድ ፈለጉት። በመንገድ ላይ ብቻ ካሉት አይደለም የፈለጉት፣ ባጡትም ጊዜ ወደ ኢየሩሳሌም ተመለሱ ይላል። ስለዚህ የቱ ጋ ነው? አሁን ቅድም ገብረስላሴ እንደሚለው አይደለም። ዳጊዬ እዚህ ላይ አጠንክረህ ተናገር። ቀጥሎ ኤርሚ በጣም የሚገርመው አንድ ቀን እኮ አይደለም እኮ እነሱ የአንድ ቀን መንገድ በሄዱ እንጂ ፈልገው ሲያገኙ 3 ቀን የፈጀባቸው። 3 ቀን ሙሉ ፈልጋ የምታገኝ አንደኛ ፈልጎ ማግኘት የሚለው እሱ እንዳለው አንድ ሰው ሲጠፋበት ነው የሚፈልገዋል እንዴ? አላወቁም ነበር፣ ቃል በቃል አላወቁም ነበር ምኑን ኢየሱስ ወደኋላ እንደቀረ እኮ። ከዚህ በላይ አንላፋም። ጨርሻለኝ። ጥያቄ ተመልሶልኛል። አመሰግናለሁ። እሺ ችግር የለውም። አንተ ወንድም አንደክም we made our point። ለምን ትቸኩላለህ? ጨረስክና ስለጨረስክ ቆይ መጨረሴን ላስረግጥልህ እንጂ እግዚአብሔር ምንም እንጨርሰው ነው ነገር አዳምን የት ነህ ያለው ጠፍቶበት ነው። አዳምጠኝ እንጂ አዳምን የት ነህ ያለው እግዚአብሔር የት እንዳላለው ቀብሎ ነው። ወንድሜ የምጠይቀን ስማ፣ አዳም ተደብቆ ባለበት እግዚአብሔር አላወቀም ነበር ተብሎ ተጻፋለ። እስቲ አንተ ተደብቄ ያለው ለመናገር ነበር። በጣም ጥሩ፣ ወደሱ እመጣልሃለሁ ከፈለክ። አንድ ጊዜ ግን እስቲ እግዚአብሔር አላወቀም ነበር ተብሎ የተጻፈበትን ጥቅስ አሳየኝ።
የለም። አዳም የት ነህ የሚለው ቃል ለዚህ ነው እግዚአብሔር አላወቀም ነበር ተብሎ የተጻፈለትን አንድ መስመር ከመጽሐፍ ቅዱስ አሳየኝ። ኦኬ አንተ ዝም ብለህ እሱ ጋር በቃ እሱ ጋር በቃ ቆይ እቺኛውን ልጠይቀው ያሳየው እኮ ነው። ወደ ስራ ለመለስ አንዴ ቆይ እቺን ኦኬ ይሄን ጨርሻለሁ። ኦልሬዲ ያለቀው እኮ እዛ ጋር ነው። ቁጥር 43 ላይ አልቋል ሁሉ ነገር ብራዘር። እግዚአብሔር እኮ ያላውቅ ብሎ አይደለም አዳምን ሲፈልግ የት ነህ ያለው። እግዚአብሔር እዚህ ዲስከሽን ውስጥ እግዚአብሔርን እዚህ ዲስከሽን ውስጥ ማምጣት የማትችለው እግዚአብሔር መለኮት ነው እኮ የት ነህ አለ አዳምን። እሺ አሁን አንተ ቤቱን አንተ ራና አዳም ግን ተደብቆ ነበረ በገነትም እግዚአብሔር አዳምን ይፈልግ ነበር ነው የሚለው። ሚዩት ላድርግ ማለት ነው። እሺ ሚዩት አድርጎኝ ነው የሚለው። አትወድም ብዬ ነው ሚዩት ያላረኩ እስካሁን። ጨርሰናል ስል ጨርሰናል። ምክንያቱም እግዚአብሔር አላወቀም ነበር ተብሎ የጻፈለት የለም፣ አያውቅም ነበርም ተብሎ አይባልም። እሷ ግን አላወቀችም ነበር ወይም አላወቁም ነበር ተብሎ የሚጻፍላት ፍጡር ነች። አምላክ ወይም መለኮት አይደለችም። መለኮት አለመሆኗል ቃል በቃል ተጽፎላት አሳይተናል። አዎ አንድ ሰው ፈልጎ መጀመሪያ ሰው ነው ያልኩህ፣ እግዚአብሔር አላልኩም። ገባ? እግዚአብሔር ፈልጎ ያገኘው የጠፋ አዳም የለም እንጂ ጠፍቶበት አዳም የት ይሆን? ታችኛው አማዞን ውስጥ ይሆን? እዛኛው ጫካ ውስጥ ይሆን ብሎ ፈልጎ ያገኘው አዳም የለም። በመጀመሪያ ከማርያም ግን የጠፋ ግን ኢየሱስ አለ። ማርያም የግድ ፈልጋ ማግኘት የነበረባት 3 ቀን የፈጀባት ኢየሱስ ግን አለ። አዎ ይሄን ማወቅ አለብህ። ኦኬ ጥሩ፣ ወደሚቀጥለው ሐሳብ እንሂድ። ቃሉ የመጣላቸውን መጽሐፍ ቅዱስ ላይ ስንመለከት ጠቅሶ ኢየሱስ ምን አላቸው? ዮሐንስ 10 ላይ ቅድም ስላነሳው ጊዜ እንዳንፈጅ። ቆይ ዳግዬ ቆይ አንዴ ዕብራውያን 4 አሁን ላልከው ቃል እንደው ቢያንስ በትንሹ ዕብራውያን 4 12 እና 13 እናንብበው። ከእግዚአብሔር ከሱ የሚሰቡበት ላይ በቁጥር 13 ያው አንብቡት። እኛን በሚቆጣጠር በእርሱ አይኖች ፊት ነገር ሁሉ ነገር የተራቆተና የተገለጠ ነው እንጂ በእሱ ፊት የተሰወረ ፍጥረት የለም። ፔሪድ። እግዚአብሔር እሱ ፊት የተሰወረ ፍጥረት ይሄኛው ከዚህኛው ተራራ ጀርባ ነው ላየው አልችልም፣ ወይ ደግሞ ተደብቆብኛል የሆነ ጫካ ውስጥ ምናምን ነገር ብሎ ከጌታ ፊት የተሰወረ ፍጥረት የለም። መቀጠል እችላለሁ ነው። እሺ ቀላል ጥያቄ ለምን አልጠይቀውም? እኔ ማርያም ታማልዳለች ከዚህ ርዕስ ጋር ማሄድ ይመስላል፣ ግን በጣም ቆንጆ ጥያቄ ነው የጠየኩህ። መልስልኝ ፈቃደኛ ከሆን፣ ካልሆነም ችግር ሌላ ሰውን ጠይቃለሁ። ገብሬ ፈቃደኛ አይደለሁም። እሺ ማርያም ታማልዳለች? ፈቃደኛ አይደለሁም፣ አልመልስልህም። ከርሱ አትውጣ። እግዚአብሔር አዳምን እየፈለገ ምን አለው? ስለዚህ አንተ ማለት ነው በቃ ሚዩት አድርጌያለሁ። ከዚህ በኋላ ማይክን ከፈትኩ ማስወርዳለሁ። በቃ ጨርሻለሁ ካንተ ጋር እንደው አለቀ። ማውራት ከማይፈልገኝ ሰው ጋር አላወራም። ሌላ ሰው ደግሞ ካንተ ጋር ያወራል። ማርያም ታማልዳለች? አዎ ታማልዳለች። እዛና እዛ መርገጥ የለብህም ወንድሜ። አንዱን ጨርሰን ወደ ሌላኛው ምን ሄደ? ይሄ ማጭበርበር ነው። ወርደሃል ባይዘው ያልወረድክ መስሎ ከሆነ እንዳንተ አይነት ልበ ደንዳና ሰው እኛ ምን አስወራል? ምን ያደርጋል መሰላችሁ? ዛሬ ብቻ አይደለም ከዚህ ሰው ጋር ያወራሁት፣ ሁሌ ነው የሚያወራችሁ። እሱ ማውራት የፈለጋትን ጥያቄና መልስ ይዞ ይመጣል። ከሱ ውጪ አያወራችሁም። እናንተ ቤቱን ራን ማድረግ አትችሉም። ኢትስ ኦኬ ይቅር እንቀጥል ማለት አትችሉም። መብት የላችሁም በቤታችሁ። ስለዚህ ታስወሩታላችሁ። ኦርቶዶክሳውያኖች ማርያም ታማልዳለች ስላላችሁ አውቃለሁ። እሱ ብቻ አይደለም ይህንን ሀሳብ ቢናገረው የሚያቀነቅኑ ሰዎች እንዳሉ በቪዲዮችን ላይ ቢያንስ 4 ሰዎች እኔ ራሴ ፔጅ ላይ አስቀምጬላችኋለሁ። አሁን ይሄ ወንድም የሚናገረው ምንፍቅና በቦልድነስ በመድረክ ላይ የሚያስተምሩ በአውደ ምሕረት ላይ የሚያስተምሩ አሉ፣ ፓትሪያርካቸውን ጨምሮ እንሄድበታለን በኋላ። ማርያም ታማልዳለች ስትላቸው አዎ ይሏቸዋል። ኦኬ ለምን ሊመልሰው አልፈለገም? እስቲ ቆይ ለምን ጥያቄ ራሴ መልሰዋል። እዚህ ከመለስኩት ለኔክስት ፐርሰን መልስ ማቀበል ነው ልቶ። እሺ ቃሉ የመጣላቸውን ቅድም ምን ሲል ነበረ? ኤርሚዬ አለ አማልክት ናቸው። ኦኬ የእግዚአብሔር ቃል ነው የሚለው አይደል? ልክ ነው። ኢየሱስ ነው ይህንን ቃል የጠቀሰው። ልክ ነው። ዮሐንስ 10 ከመዝሙር ላይ ጠቅሶ ማለት ነው። በጣም ጥሩ። የእግዚአብሔር ቃል የመጣላቸው አማልክት ናቸው ሲል አሁን ኦርቶዶክስ እንደምትለው ነው እግዚአብሔር ቃል የመጣለ እነሱ ከሆነ እግዚአብሔር ቃል ያልመጣለታል እንዴ? አይደለም። ስለዚህ አማልክት እነከሌ ብቻ አይደሉም ማለት ነው። ሁሉም አማልክት ነው ኦርቶዶክስ ቤት። በእርግጥ ብሏል እኮ ዲያቆን ሕዝቅያስ ብሏል፣ እኔ ለእናንተ እግዚአብሔር ነኝ እናንተ ለእኔ እግዚአብሔር ናችሁ ብሏል። አሁን የመጨረሻ የለጠፉት ቪዲዮ ላይ ደግሞ እያደግን የምንሄድ ትናንሽ እግዚአብሔሮች ነን ብለዋል። ከዛስ አድጋችሁ ምን ማደግ ስትሉ አልገባንም። ጨርሱታ። አድጋችሁ ከዛ ምን ትሆናላችሁ? በልዑል ትመሰላላችሁ ማለት ነው።
የእባቡ ትምህርት ያለው ኤርምያስ ይሄንን ነው። ትናንሽ እግዚአብሔሮች ነን ማለት ትላልቅ እግዚአብሔሮች አሉ ማለት ነው። እያደገ ወደዛ ወደ መለኮቱ ባህሪ ተካፋይ ወደ መሆን ወደ ፍጹምነት ምን ከዛ ምን ትናንሽ እግዚአብሔሮች ምንድነው ሐሳባችሁ? እግዚአብሔርን መሆን አይደል ሐሳባችሁ? መጨረሻ ላይ አድጋችሁ መቼም የሆነ ነገር ልትሆኑ ነው። ምንድነው ያ የሆነ ነገር? እግዚአብሔርን መሆን ማለት ነው። በልዑል መመሰል ማለት ነው። ስለዚህ የአጋንንቱ ትምህርት ዛሬም እንዳለ እወቁት ወገኖች፣ ዛሬም አለ። ዘበጸጋ ምትል ከኋላም ጨመርክበት ከፊትም ጨመርክበት ምንም የሚለወጥ ነገር የለም። ትፈጥራለች፣ ይፈጥራሉ፣ ሁሉ ቦታ ትገኛለች፣ ሁሉን ታውቃለች፣ ሁሉን ትችላለች ካልከኝ በኋላ እግዚአብሔር አይደለችም ዘበጸጋ እግዚአብሔር ነች ብትለኝ ቀልድ ነው።